ሶስተኛው ታርዶ በዚህ በኩል ገብቶ ነው የወሰዱት። አራተኛው የመጀመሪያው ናሙና የተወሰዱት የተረጋገጠበት ማለት ነው። በቃ ይሄ ኢንፍላሜሽን ነው። እንዲህ እንደ ልብ ስንተነፍስ ቀላል ነገር ይመስላል አይደለ? በሁለት ዓመት ጊዜያት ውስጥ 9 ያክል ከባባድ ሰርጀሪዎችን ተሰርቷል። ማውራባት መጀመሪያ ድምጽ ምንም የለም። አሁን ሰማው ድምጽ ራስ ይወጣችልኝ። አሁን ባለፈው ከተሰራልኝ 9ኛው የተሰራው ማለት ነው። 8ኛው ኦኬ አሁን 9ኛው ትክክል። ይሄኛው 10ኛ ገና አሁን ውስጥ የገባች ቃለች። እሷን ለማውጣት አሁን እንድቀጠሮ ይሻላል። የዩኒቨርሲቲ ትምህርቱን ለመማር ራሱን ለመደገፍ በጀመረው ስራ እጅግ ባልታሰበ ሁኔታ ከፍተኛ አደጋ ላይ በመውደቅ አሁን ላይ በተደረገለት ቀዶ ጥገናዎች በመሳሪያ እየተነፈሰ ይገኛል። አንዳንድ ሰዎች ይሄን ትራክስቶሚ ያሰራላቸው ለምን በቂ መተንፈሻ መስመር አላቸው። በዚህ በአፍ በኩል ይገባላቸው ባባላቸው። የኔ ግን ተዘግቷል። መተንፈሻ ነው ወደ ውስጥ ይሄን ኃይል የሚሆን ወደ ውስጥ ይገባል። ሜታሊክ ትራክስቶሚ ማለት ነው። እሱ ዳይሬክት ከሳምባይ ጋር ነው የሚገናኘው። አንድ ቀን የሆነ ዘይት ስጠቀም ማለት ነው። ያ ዘይት አዲስ ነበር ብራንዱ። ሲክሮሮ አካባቢ የመኮስኮስ ስሜት ተሰምቶኝ ነበር። በቃ ከዛ ትንሽ ቆይቶ ድምጽ የተዘጋ ጉንፋን ነው ብለን ነው እኛ ያሰብነው። ነገሩ እየባሰ መጣ። ወደ አልጋ እንዲይዝና ሰርጀሪ እንዲሰራልኝ ክትትል እንዲደረግ ተደረገልኝ። ገና በወጣትነቱ ብዙ በመስሪያው ጊዜው በበርካታ ውጣ ውረዶች የተሞላውን የዚህን አሳዛኝ ወጣት ታሪክ ዝግጅት እስከ ፍጻሜው እንድትከታተሉ እየጋበዝኩኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ አትርሱ። እኔ ሰላም ታፈሰ ነኝ። አብራችሁን ቆዩ። በቅድሚያ እንኳን ደህና መጣችሁ። ሰላም ናችሁ? እግዚአብሔር ይመስገን። በቅድሚያ እንኳን ወደ እይታ ቲቪ የአዲስ ህይወት የፕሮግራም ክፍል ስለመጣችሁ በጣም ነው የማመሰግነው። እስቲ ተራ በተራ እንተዋወቅ። ማን እንበል? እስኪ ካንተን ጀምር። ስሜ በኪል ኩማ እባላለሁ። የምኖረው እዚህ አዲስ አበባ ነው። የመጣሁት ከዚህ አካባቢ። እሺ፣ አንቺስ እህቴ ማን እንበል? ስሜ ፋንታነሽ ልኩማ እባላለሁ። የመጣሁት ከቡራዩ። ኦኬ። ስለዚህ ወንድምና እህት ናችሁ ማለት ነው። በጣም ጥሩ። እንግዲህ ዛሬ ስላንተ ልናወራን የተገናኘ ነው። እስኪ መጀመሪያ መለስ እንበል። ቤኪ ማን ነው? ውልደቱ፣ አስተዳደጉ የሚለውን እስኪ መለስ ብለህ በፊት ስለነበረ ህይወት አጫውተኝ። እኔ የተወለድኩት ወለጋ ነው። ወደ ፊንጫ ስኳር ፋብሪካ እዛ ነው ተወልጄ ያደግኩት እና አድጌ ትምህርቴን ስጨርስ ወደ 12ኛ ክፍል ስጨርስ ወደ ሀረማያ ዩኒቨርሲቲ ጆይን አድርጌ በኢንጂነሪንግ በሜካኒካል ኢንጂነሪንግ ዲፓርትመንት ተመርቄ የወጣሁት እና ያለኝ ህይወት ማለት ዩኒቨርሲቲ በነበርኩበት ሰዓት ትምህርቴ ላይም ጎበዝ ነበርኩ። በጥሩ ነጥብ ነው የወጣሁት ከዩኒቨርሲቲ። ግን አንድ ያጋጠመኝ ነገር ነበር። አሁን ካለሁበት ነገር ጋር ይገናኛል ብዬ የማስበው ነገር ምንድነው? እሱ 2007 አንደኛ ዓመት እያለሁ የኔ አባት ሞቶ ነበር እና የዛን ሰዓት ከስምስቴር አንደኛ ስምስቴር ላይ ነው የሞተው። ሳመር ስገባ ግዴታ አባቴ ሲያደርግልኝ የነበረውን ነገር ማድረግ ስለሚኖርብኝ ትምህርቴንም ለመማር ማሟላት ስለሚኖርብኝ የወንድሞቼ የእህቶቼ እገዛም እያለ በቂ ስለማይሆን እናቴን በማገዝ ራሴም ስራዎችን በመስራት አንዳንዶቹ ስራዎችን ሰራ ነበር እና ቺፕስ ጠብስ ነበር እና እንደዛ ራሴን አግዤ ነበር ከዩኒቨርሲቲ ወጣሁት ማለት ነው። ከዩኒቨርሲቲ ተመርቄ ስወጣ ያው እንደሚታወቀው እኛ ሀገር ላይ ቶሎ ስራ አናገኝም እና አልቀመጥም። የምን ስራ ግሬት አድርጌ መስራት ላይ ጎበዝ ነኝ፣ በመስራት ላይ ማለት ነው። እጄ ብር ነው ብዬ የማምን ሰው ነኝ። በደንብ ትሰራለህ? ስራ እሰራለሁ። ለምን እጄ ደህና ከሆነ ጤና ሙሉ የሚሄድ መናገር ማየት የምችል ከሆነ ይሄ ብር
የምጠቀማት የቺፕስ ማሽን ነበረችና እሷን ተበድሬው ላኑ ገዝቻት ብድሩን ከፍዬ ነው የራሴ ያረኳት ማሽኗን እና እሱ ስራ ሰራ ነበር። ከዛ በኋላ ያን አሁን ለዛ ጋለጠ ብዬ የማስበው እሱ ነው። ያ ከጭሱ የሚወጣ አንድ ቀን የሆነ ዘይት ስጠቀም ማለት ነው። ያ ዘይት አዲስ ነበር ብራንዱ፣ አሁን አላስታውሰው ምን እንደሆነ ብራንዱ እና ያ ዘይት ኦቨር ተቃጥሎ ይሁን ምን እንደሆነ አላውቅም እና የሚወጣ ጭስ አለ አይደለ ስንጠብስ የምንጠባብሳቸው ነገሮች የዛን ሰዓት የዛን ቀን ገብቼ ስራዬን ጨርሼ ስገባ ሲጉሮሮ አካባቢ የመኮስኮስ አይነት ነገር የሆነ ስሜት ተሰምቶኝ ነበር የዛን ቀን ማለት ነው እና ቆይቶ በማግስቱ ሌላ 1-3 ቀን እንደዚህ ቆይቶ ተወኝ መልሶ ማለት ነው። በቃ ከዛ ትንሽ ቆይቶ ድምፅ የተዘጋ ጉንፋን ነው ብለን ነው እኛ ያሰብነው ፋሚሊ ጋር ማለት ነው። በዛው እሱን እየሰራው የቺፕስ ማሽን እየሰራው ያለ የቺፕሱን ስራ እየሰራው ያለ ያዛምብዛውና የቺፕሱን ሌላ ስራ የምግብ ቤት ትንሽ አገኘው በጎን ማለት ነው። እድሉን ሳገኝ እሱን እጠቀመዋለሁ ብዬ ወደዛም ስራ ሽፍት አደረኩኝ። ያን ስራ መስራት ጀመርኩ ማለት ነው። የእሱ ስራ ደግሞ ምንድን ነው? በማገዶ ነው የምንሰራው። ያው እንደምታውቀው ጥብስ ምናምን ጥብሳ ጥብሶች ስለ ጭስ ያለበት ምናምን ነገር ማገዶ ጭሳል ምናምን ነገር በቃ ኮምፕሊትሊ እዛ ስራ ላይ ያለው ድምፅ የተዘጋ ምንም ማውራት አልችልም ጭራሽ። አዎ ድምፅ የተዘጋ በቃ እና ማውራት አልችልም። ትንፋሽ ያጥረኛል በዛን ሰዓት። ትንሽ ዳገት ለእኔ በቃ ትንሽ ደረጃ መውጣት በጣም ከባድ ነበር። ጉንፋን ነው እያለን ከትንሽ ጊዜ በኋላ ለቀቀኝ እና በቃ ስራም ከበደ፣ መስራት አቃተኝ ያኛውን። ስለዚህ ወደ ማመልከት ጀመርኩ ማለት ይሄ የምግብ ስራውና የመጠባበሱ ስራ እየከበደ መጣ። ምን ያህል ጊዜ ሰራኸው? ወደ 2011 እንደተመረኩኝ ከ2 ወር ምናምን በኋላ ጀመርኩት። ወደ 1 ዓመት የሚጠጋ አካባቢ ሰርቼዋለሁ ስራውን ማለት ነው። የዛን ሰዓት እንግዲህ በዩኒቨርሲቲ ሄጄ ስመለስ የምሰራበት ጊዜያቶች ነበር። ክረምት ላይ የምሰራ የነበረው ሰዓት እሱ ጨምሮ ከሆነ የዩኒቨርሲቲ 5 ዓመት አለ። ይሄኛውን ስጨምርበት ደግሞ ወደ 1 ዓመት አለ። በቃ እንደዚህ ስራ ከሰራ ወደ 6 ዓመት ምናምን ይሆናል ማለት ነው። 6 ዓመት ያክል ከእንደዚህ አይነት ስራ ጋር ቆይታል ማለት ነው። እሺ እና በቃ ያ ነገር ሲከብዳኝ አፕላይ ማድረግ ጀመርኩኝ። እግዚአብሔር ፈቅዶ ፈቃድ ሆኖ አገኘሁኝ። እንግዲህ አሁን ምንም ሕክምና አላገኘሁም። አሁን ዝም ብሎ ሽሮፕ ነገር አንቲባዮቲክ ነው የምወስድ እንደ ጉንፋን ታስበው ማለት ነው። እነዚህ የከፋ ደረጃ ላይ የደረሰ በሽታ ነው ብለን አላሰባችሁ ነበረ? ወደ ክፍለ ሀገር ይሄን ያህል የተሻለ ሕክምና ስለማይኖር አላሰብንም ነበር። እዚህ መጣሁ። እዚህ ስመጣ ወደ ኢትዮ ጅቡቲ ተቀጠርኩኝ። አፕላይ ካረኩ በኋላ ማለት ነው። ኢትዮ ጅቡቲ ምድር ባቡር በዚህ አይነት ሁኔታ አገኘሁኝ። እንግዲህ ድምፄ ጎርነን ያለ ነው። ሲሻለኝ ድምፄ ተቀይሯል። ጎርነን ያለ ነው። አተነፋፈስ በጣም ያስቸግረኛል። ስለዚህ ኖርማሊ ምንም ነገሮች ከመፈጠራቸው በፊት ኖርማል በቃ እንደ ጉንፋን ነበር የተወሰደው። የሚታሰበው የበረከት እህት ነሽ? ቤኪ ነው ትክክለኛ ስም? በረከት ሳይሆን የምርህን ነው? ሙሉ ስምህ? እንዴት ቤኪ ማለት? እኔ አሁን ቤኪ ሲባል በቃ ኦሮምኛ ነው። ወቅ ማለት ነው በኦሮምኛ። ቤኪ ነው የሚገርም ነው እንጂ አላሰብኩም። በቃ ቤኪ ሲባል ሁሉም ሰው ቤኪ ነው ብሎ ቢጠራ ስላሰብኩት እና እንደዛ ነው መሰለኝ። በረከት ሲቆላመጥ ነበር የመሰለኝ። በጣም ነው የሚገርመው አጋጣሚው። ታላቅ ነሽ ታናሽ ነሽ? እስቲ ስለ ቤኪ ትንሽ ነገር። ቤኪ ያው የሶስተኛ ልጅ ከኔ መሀል አንድ ልጅ አለ እና እንጃ በጣም ሞዶ ወንድም ነው። ያው ባይለያይም አለ አይደል አንዳንድ ሰው ታታሪ ሲሆን ራሱ መለወጥ ሲፈልግ እና በቃ በተፈጥሮ ታለታዊ ነው። በቃ የማይችለው ነገር የለም። በቃ ለምን በሴት በኩል ቢሆን በወንዶች በኩል የሆነ ነገር በቃ ምድር ላይ ያለው ነገር ይሞክራል፣ ይሰራል እና እንደዚህ አይነት ሰው ነው። እኔ ደግሞ በጣም አይን የማረግበት ከወንድሞቼ እሱ ላይ ነው እና በጣም በቃ ሾኮኛለሁ በሱ ስትሪ ላይ ማለት ነው፣ በራሱ ህይወት ላይ ለምን ማጣት የለብኝም ብዬ
በቃ በጣም ራሴ እንኳን እስኪጎዳ እሱ በታመመ ቁጥር እኔ እንኳን ኪሎዬ እስኪቀንስ ማለት ነው ፊዚካሊ ተቀይሬ ያለው እሱ እንደዚህ አይነት ስራዎች በሚሰራበት ጊዜ አንቺ አብረሽ ነበርሽ ማለት ከማወቅ በዘለለ ማለት እኔ ጨርሼ አጋጣሚ እዚህ አዲስ አበባ ነበርኩኝ እኔ የስራ ላይ ነበርኩኝ እሱ ሲማር እኔ ገና ተቀጣሪ ነበርኩኝ እና ምንም ሊረዳው አልችልም በራሱ እንዳለ በራሱ ነው ራሱን ያስተማረ ማለት ነው ክረምት የሚሰራው ነገር ክረምት ምን ነበር የሚሰራው መጀመሪያ ክረምት ያው ከማዘርጋ ጉልት ይሰራ ነበር የተወሰነ አመት ማለት ነው ቺፕስ ነው የሚሰራው ሰውዬ ሳምቡሳ ነበር የሚሰራው ከሷ ጋር የሚሰራ ነው ከዛ ቺፕስ ነበር መጀመሪያ የሚሰራው ኦኬ ሲጀምር መጀመሪያ በከሰል ብቻውን ነበር መንገድ ላይ ቁጭ ብሎ ከሰል ማንደጃ አለ አይደል ድስት አርጎ በድስት ነበር መጀመሪያ ሲጀምር መንገድ ላይ ማለት ነው ከዛ ያለ ማዘርም ጉልት ሲሰራ በቃ ወደሷ ደግሞ ማገዝ ጀመረ ማለት ነው ልክ ያን ከሰል እንትን ሲል ማሽኗን ገዛ ማለት ነው ያ ማሽን ላይ ደግሞ አሁን ድጋሚ በአብዛኛው መሸጥ ጀመረ እያለ ትምህርቱ ሲጨርስ ጨርሶ ሲመጣ ደግሞ አሳምቡሳ ጀመረ ማለት ነው አንቺ ታቂ ነበር በዚያ ሁኔታ ውስጥ ስላለው አውቀዋለሁ ከኔ ምግብ ቤትም ምንድነው ሳምቡሳን ከየጠበሰ ከመሸጥም በኋላ ወደ ምግብ ቤትም ሲቀየር ምግብ ቤቱን ነገር እያንዳንዱ ነገር ታውቂያለሽ ስለዚህ እንዴ ነበር የህመሙን ሁኔታ ከመጀመሪያው ጀምሮ ይሄ ጉንፋን ነው እንደዚህ ነው እያልሽ ነበር አንቺ ልክ እኛም እንደዛ ነው ልክ እንትን ሲል በቃ ሀክ ይላል ብዙ ጊዜ አክታ እንደማውጣት እንትን ነው የሚሰማው ማለት ነው እና ለምንድን እንደዚህ የምትሆነው ቤኪ እያልኩት ሁላ ጠይቆ ነበረ እና ልክ ሲጋ ሀክ ይላል በቃ እንደዚህ አይነት ድምጽ ነው የሚያወጣ ይይዘዋል አክታ ያወጣል ማለት ነው እና እንደዛ እያለ ልክ እዚህ መጣ ተቀጠረ እየሰራ ያለ አመመው በጣም አመመው ከዛ እንደዚህ እንዳለ አንቲባዮቲክ በቃ የተለያየ ነገር ይወስዳል ማለት ነው ምንም ለውጥ የለም በቃ ከዛ መጨረሻ ላይ ያው ሆስፒታል ሪፈራል አድርጎለት ከዛ እየታየ እንትን እያለ ልክ ሲታይ ራሱ ልክ ካሜራ የሚያዩበት አለ አይደል ነጭ ነገር ነው ያለው እንትን ውስጡ ማለት ነው ግሮሮ ውስጥ ከጎንና ከጎን ልክ በቃ ጥጥ ነገር ነው የሚመስልሽ ቆስሎ ያቺ ነገር በጣም ነጭ ነው ሲታይ ማለት እነዛም ለዛ ነው የነሱ ካንሰር ነው በቃ የነሱ ራሱ ወደዛ ነው ዶክተሮቹ ራሱ የሚያደሉት ካንሰር ነው ብለው ነበር ካንሰር ነው ብለው ነበር የኛ የምናየው ምልክቶች እንደዛ ነው አንፃር እንደዛ ነው የምናየው ነው የሚሉት እነሱ ማለት ነውና ትኩሳቱ በጣም ሃይ ነው እስከ 40 ይገባል እና ፓራስታሞል በየቀኑ በየ2 ሰዓት እንግዲህ የእንትን ወስዷል የፈንገስ ወስዷል የባክቴሪያም ወስዷል መድኃኒቶቹም ማለት ነው ግን ከዛ ምንም ያለፈ ነገር የለም ከዛ መጨረሻ ላይ ምንድነው ፓራስታሞል በየቀኑ በየ2 ሰዓት ልዩነት ፓራስታሞል ይውጣል ያን ትኩሳት እንዲያበርድለት ማለት ነው እና በየ6 ሰዓት ልዩነት ፓራስታሞል ምክንያቱም ግለቱን እንዲያበርድለት 40 ነው የሚገባው በቃ የሱ እንትኑ ማለት ተኩሳቱ ይወሰድኩ አንዳንዴ አሁን ግዴታ 6 ሰዓት መጠበቅ አለብኝ ከዋት ከ3 ሰዓት ምናምን ብቻ ራሱ ይጀምረኛል እንግዲህ 6 ሰዓት መሙላት አለበት ለምን ሳይድ ኢፌክት አለው አንቲባዮቲክ ፓራስታሞል አሁን ጉዳት አለው ሳይድ ኢፌክቱ ሃይ ነው ስለዚህ 6 ሰዓት ግዴታ መድረስ አለብኝ ያቺ 6 ሰዓት እስከሚደርስ ያለው ስቃይ አይደለም ለምን ትኩሳቴ ከፍ ሲል የማያመኝ ቦታ የለም ሙሉ አካላቴ ነው በቃ ዜሮ የሚያደርገኝ ማለት ነው ኢቨን ጉልበቴን ያመኛል ይሰባብረኛል ራስ ምታት አለው በቃ የት በቃ ሙሉ በሙሉ ነው ዜሮ የሆነው ግዴታ ያቺን ማስታገሻ ወስጄ ነው ያ ማስታገሻ ስራው በሽታው እንዳይሰማኝ ማደንዘዝ ነው ማደንዘዣ በይው እሷን እስከምወስድ ድረስ ስቃይ ነው በቃ ማስታገሻው ካልወሰድኩኝ በጣም ከባድ ህመም ነው ራስ ምታት ወገብ ይቆርጣል እግሬን የማይሰማኝ ቦታ የለም በቃ ስቃይ ነው እና እንደዛ ነበርና ልክ እንደዛ እያለ ልክ ናሙናው ሲወሰድ እንግዲህ ያው እነሱ ይሰጡታል መድኃኒቱ የአንቲባዮቲኩን ግን ምንም ለውጥ የለም ከዛ መጨረሻ ላይ የሚደረጋል ልክ ሲነራቸው ዶክተር ሙሉ በሙሉ አሁን እነሱ ሙሉን አላነሱትም ልክ ይሄ መጀመሪያ 4ኛ ላይ ሲወስድ ማለት ነው ናሙና ሲወሰድ ለምን የተለያየ ቦታ ስለሚነሳ ልናውቀው አንችልም ለዚህ ሙሉ ይጠረግ አለና ይጠረግ እንዴት ይሄ ውስጡ አሁን ነጫጭ ያሉት የተባለው ማለት ነው ሙሉ ይነሳ ተባለ እና ሙሉ ምርመራ ይደረግ ናሙናው ማለት ነው ልክ ይሄኛው መጨረሻ ላይ ይሄ 4ኛ ላይ ነው ይሄኛው በዚህ የከፈቱና ሙሉን ያነሱት ማለት ነው ከዛ ልክ ወስዶ አሁንም ድጋሚ 4ኛው ላይ እዛው ወሰድ ነው ማለት ነው ጥቁር አንበሳ ያ ሪዛልት ሲመጣ ያው ተመሳሳይ ነው ከነሱ ጋር ባክቴሪያ ነው ያሉት ማለት ነው
ከዛ ጀምሮ ነው ይሄ ትኩሳቱ ያቆመለት ማለት ነው። ምንድነው አሁን እነሱ እንደሚሉት እንግዲህ ልክ ያቺ ናሙና ሲወሰድ እኛ የምንፈልጋት መሳሪያዎች አለች አይደል ሲወስዱ እንዳይገናኝ ይሄ በዚህና በዚህ ያለው አይደል እንዳይገናኝ ያቺ መሳሪያ መሃል ላይ መግባት አለባት ነው እቺ መሳሪያ እቺኛው ሳይ ውስጥ ይሄ ላሬጂያል ኪት ትባላለች። እሺ ምንድነው እሷ ደግሞ ኢትዮጵያ ውስጥ የለችም። ምንድነው የምታረጋው አሁን እሷ? ያቺ ልክ ናሙና ሲወስዱ ክፍተት እንዲኖረው እንዳይገናኙ የሚያረግ እንትን ነው። እሺ መስመሩ ላይ የድምጽ ሳጥን አሁን በዚህና በዚህ የድምጽ ሳጥን አለች። ስለዚህ ክብ ነው። በዚህ በኩል ነፋስ ይወጣል መሀል ላይ ማለት ነው። ያ ዙሪያውን ሲያጸዱት ዙሪያውን ከፍቶ ሲያጸዱት ምን ይሆናል? ይቆስላል። በሁለቱም በኩል በሁሉም በኩል ይቆስላል። ያ ቁስል ስጋ አንድ ላይ ዳነ። አሁን ያ አንድ ላይ እንዳይድን ሌላ ማቴሪያል መሀል መግባት አለበት። ክፍተት መፈጠር መቻል አለበት። መግጠም የለበትም። ቁስሏን እንዳይዘው እንዳይድን ማለት ነው። እና ያቺ ጋር መግባት አለበት። እሱም ሁለቱም ይሄ ተለያይቶ እንዲድን ማለት ነው። ከዳነም ያን ጋር አልተጠቀምነውም። የዛን ሰዓት ምን አላልነው አልተጠቀሙት። ናሙናውን ይሄ ቺቃዋን ማለት ነው ስለሌላቸው እነሱ ኖርማሊ ነው የሚጠቀሙት። አገር ውስጥ አይገኝም። ውጭ አገር ልግዛ ብትይ ራሱ አታገኘው። እኔ አሁን ከተሰራልኝ በኋላ ራሱ ያ መድኃኒት ለመግዛት አፈላልጌ እንደ ድንገት የሀገሬ ልጅ እዛ አገኘሁኝና የሚመጣ ልጅ እና ከታዘዘልኝ በኋላ ራሱ ድጋሚ እንዲሰራልኝ ማለት ነው። ያቺ ከዳነ በኋላ አንድ ላይ ተጣብቆ ከዳነ በኋላ ድጋሚ እንዲሰራልኝ ላሬጂያል ኪል የሚባል እንዲገዛልኝ ስታዘዝልኝ አጣሁ። እንድውስጥ አለ ግን እንድውስጥ ሰው የለኝም። የሚልክልኝ ሰው የለም። ለምን በሰው ከሌለች ከባድ ነው። እና እዛ አገኘው የለም። አውስትራሊያ አንድ ድንገት የሆነ ልጅ የሀገሬ ልጅ ነበረ። እሱ ራሱ አግኝቼ ከታዘዘልኝ ከ9 ወር ምናምን በኋላ ነው ያገኘሁት ያ መድኃኒት ራሱ ማለት ነው። ያ ኖሮ ያ መድኃኒት ገዝቼ እንደዚህ አይነት አሁን እሱን መድኃኒት ራሱ አልተጠቀምኩትም እኔ። ያ መድኃኒት ሐኪም ፈረንጆች ከመጡ በኋላ ራሳቸው ይዘው የመጡት ዕቃ ነበረ። ከዚህ ይሻላል ብሎ ያን ተጠቀሙት። የዛን ሰዓት ያን ቢጠቀሙት ራሱ ያሁኑ ተመሳሳይ ተቀራራቢ ናቸው። ፈረንጆቹ ይዘው የመጡትና እኔ የገዛሁት ዕቃ ሁለቱ ተቀራራቢ ናቸው። ፋንክሽናቸው ማለት ነው። ለዛ ያን መድኃኒት ቢጠቀሙ ኖሮ አሁን ያቺ ማለት ትገባ ኖሮ የዛኔ ሀገር ውስጥ ፋሲሊቴት የሆነ የሕክምና ዕቃው የሰርጀሪ ፕሮዳክቶች ቢኖሩ ይዚ ያደረገው ነበር። ይህን ያህል ዋጋ አልከፍልም ነበር። ግን ያው የኔን ማትረፍ ስለሆነ ስራቸው ባለው ነገር ተጠቅመው አንተ የምትድንበትን ነገር ትሪትመንት ለኔ የተሻለውን ትሪትመንት ለኔ አድርጓል። የሆስፒታሉ ማለት ነው። በኦፕራሲዮን ነው ወይስ በምንድን ነው ያወጡልህ? እዚህ ጋር የነበሩት እዚህ ጋር ታርዶ ተከፍቶ እንጫጭ ያላችሁትን ነገር ያወጡት በዛ ነው የሚደረገው። ከፍተውት ወደ ውስጥ ይገቡና ያ ነው ረጅም ሰዓት ወሰደ ያልኩሽ። ስለዚህ የመጀመሪያው ሰርጀሪ እሱ ነው ላንተ? የመጀመሪያ አይደለም። ከዛ በፊትማ 3 ገብቻለሁ፣ 2 ገብቻለሁ። ናሙናውን ለመውሰድ 3 4ኛ ላይ ነው ይሄ የተወሰደ። ኦፕራሲዮን ትገቢያለሽ። ኦፕሬሽን ጀነራል ሙሉ ማንተንሰሻ ትወስጃለሽ። ከዛ በዚህ በኩል ገብቶ ነው ቆርጦ የሚወስዱት በአፍ ማለት ነው። አሁን አንዳንድ ሰዎች ይህን ትራክስቶሚያ ይሰራላቸው። ለምን? በቂ የመተንፈሻ መስመር አላቸው። ጠባብ ነው፣ ሰፊ ስለሆነ ጠባብ ስላልሆነ በዚህ የመተንፈሻ እንዲተነፍሱ ሰርጀሪ ሲደረግ በዚህ በአፍ በኩል ይገባላቸዋል። የኔ ግን ተዘግቷል። ቅድም እንዳልኩሽ ማለት ነው። ስለተዘጋ ጠባብ ስለሆነ ቱቦ ስለሚያስገባ ትራክስቶሚን ከፈቱት። በዚህ መተንፈስ እንዲችልና ሰርጀሪን ደግሞ በአፍ በኩል ያደርጉት ነበር። ባዮፕሲዎቹ ነበር ማለት ነው። ናሙና ይወስዳሉ። ስጋውን እዛ አካባቢ የተጎዳውን ፓርት ቦታ ቆርጦ ያወጡታል። ስለዚህ ናሙናውን በኦፕራሲዮን ሰርጀሪውን ደግሞ በአፍ በኩል ነበር ሲደረግ የነበረው ማለት ነው። ናሙናው ሲወስዱ በአፍ ነው። ናሙና በአፍ ሰርጀሪ ደግሞ ያው እንደዚህ 4ኛ ላይ መጨረሻ ላይ ላይ ነው የተነሳ። በዚህ በኩል ነው። ለምን ግዴታ ነው ለማለት በዛ በኩል ማስዳት ስለማይቻል በደንብ መውሰድ ስለማይቻል ይሄኛውን ከፍተውት ነው ወደ ውስጥ ገብቶ በደንብ አውጥቶ
አውጥተውት ናሙናውን የመጨረሻ ናሙና የተወሰደ ሰዓት ራሱ ይታይ የተባለበት 2 ስራ ነው የተሰራው። አንደኛ አሰዱት፣ ሁለተኛ ደግሞ ማረጋገጫ። ለምን ኮንፊውዥን ፈጥሮ ነበር፣ ካንሰር ነው አይደለም የሚለው ማለት ነው። ያ ኮንፊውዥን ስለፈጠረ ያለ ማረጋገጥ ይሄኛውን በብዛት ተወሰደ። ዲቴል በደንብ እንዲታይ ተደርጎ ማለት ነው። ተቆርጦ ይሄኛው ታርዶ በዚህ በኩል ገብቶ ነው የወሰዱት። አራተኛው የመጨረሻው ናሙና የተወሰዱት የተረጋገጠበት ማለት ነው። በቃ ይሄ ኢንፍላሜሽን ነው ካንሰር አይደለም ብለን የተወሰነበት በዚህ በኩል ገብቶ ትሪትመንቱም ተሰራ። እንትኑም ባዮፕሲው የምርመራውን ውጤት የሚረጋገጥበት ባዮፕሲም ከዛው ላይ ተወሰደ ማለት ነው። ባዮፕሲ ማለት የታመምኩበት በሽታ ያለበትን ቦታ ወስዶ ምንድን ነው ይሄ በሽታ የሚለው ማረጋገጥ ነው። ስለዚህ ያ የተበላሸው የቆሰለው ኢንፍላሜትድ የሆነው ቦታ አውጥተውት ባዮፕሲ ተሰጠ። የኔም በሽታው የዛን ሰዓት ጠፋ። የኔ አሁን ሕክምና ትኩሳት ምናምን በጣም ያስቸግረኛል ብዬሻል ነበር። በጣም ስቃይ ነበር አላልኩሽ? ከዛ በኋላ ቆመ ማለት ነው። ስለዚህ እዚህ ህመም ላይ ህመሙ ይሄ ነው ብሎ ዲፋይን ለማድረግ ለመግለጽ በርካታ የናሙናና ሰርጀሪ አድርጋችኋል ማለት ነው። ተደርገሃል። ይቅርታ፣ ከምን ያህል ጊዜ ሰርጀሪ በኋላ ነው በሽታ ይሄ ነው ያለው? ሐኪሞቹስ ምንድን ነው ያሉት? በሽታው ወደ ኦንኮፓቶሎጂ በተላከ አንዴ ተሰራ። ሁለተኛ ጥቁር አንበሳ ሳይሆን ይሄ ዶክተር ቱፋ ማን ነበረ? ኒቪዥን የሚባል ሲጋራ ፋብሪካ አካባቢ አለ። ሁለተኛ ላይ እሱን ነው የወሰድነው። ከዛ ሶስተኛ ላይ ደግሞ ምን አሉ? ድጋሜ እንድታይ ተባለ። አሁን አሳማኝ ይሄ አሁን ይሄኛው ኦንኮ ፓቶሎጂ ምንድነው? ካንሰር ነው አለ። ድጋሜ ሁለተኛ ደግሞ ይሄ የግል የወሰድነው ኢንፍላሜሽን ማለት ባክቴሪያ ነው አለ። ከዛ አሁን ሲጠራጠሩ እዛ የሱ ሁኔታ የምናየውና ውጤቱ ሊያሳምነን አልቻለም። ድጋሜ አሁንም ናሙና ወስደን እናያለን አሉ። ከዛ ልክ እነሱ ድጋሜ የትልኩና ኦንኮ ጋር ወሰዱ። ኦንኮ ጋር አልወስድም እኔ ለምን ብር ጨርሰናል እኛ ለዚህ መንግስት እንትን ሕክምና ጥቁር አንበሳ እንደዚህ አይነት ኬስ ስለሚያይ እዛ እንወስዳለን አልኳቸው። ከዛ አይቻልም እዛ ይታይ ሲባል ወይ በቃ ዶክተሩ አንደኛው ሁለቱ ናሙና ወስደን አንደኛውን እዛ ተወስጃለሽ አንደኛውን እዚህ ተወስጃለሽ አለ። ሶስተኛ ላይ ማለት ነው። ከዛ ልክ የነሱ ውጤት በሶስተኛ ቀን ስለሚወጣ አሁንም ባክቴሪያ እንትን አሉ ምንድነው ካንሰር አሉ አሁንም ማለት ድጋሜ እዛ ጋር ነው እኔ ፑሽ ያረኳቸው ማለት ነው። ለምን ውጤቱ አንደኛው ዶክተር ጋር ሌላ ሰው ጋር ሲሳወራ እንደዚህ ስለሆነ ለማንኛውም ውጤቱ የጥቁር አንበሳ ይውጣና ያለውን ውሳኔ ትወስናላችሁ አለኝ። ከዛ ለዶክተሮቹ ይሄን ተናገርኩኝ። ዶክተር እንደዚህ ነው ሌላም ተጨማሪ ምርመራ አዘዙ ኦንኮቹ ማለት ነው። ያን ደግሞ የሆነ ታይፖቹ ለማወቅ ይሁን አላውቅም እና 10,000 ምናምን ብር ነው የሚያስከፍለው አሉ። ከዛ ዶክተር እኛ ብርም የለንም ለዚህ ውጤቱ የጥቁር አንበሳ ይምጣና ተመሳሳይ ከሆነ ጥቁር አንበሳ ይሄለን ያን ምርመራ አልኩት። ከዛ እንደ አገሪቷ እዛለው ነው የሚገባው ሲሉኝ እሺ በቃ አሉኝ። መጨረሻ ላይ በእኔ ሀሳብ ተስማሙና ጠበቅን የጥቁር አንበሳ ውጤት ማለት ነው። ስንጠብቅ ልክ እንደ ሁለተኛው ነው ሆነ ማለት ነው። ባክቴሪያ ያሉ እነሱ ከዛ በቃ ግራ ገባቸው እነሱ ለምን የተለያየ ሪዛልት ስለሆነ ማለት ነው። ከዛ ዋናው ሲነራቸው ምን ይላል በቃ እንዳለ እንትን ያለበት በሽታው ያለበት እናውጣና ይታይ ድጋሚ አለ አራተኛ ላይ ማለት ነው። ከዛ ልክ ሲታይ ልክ እንዳለ በዚህኛው በከባድ ሰርጀሪ የመጣው ለዛ ነው ይሄ አራተኛ ላይ ማለት ነው። በዚህ ገቡ። በፊት በአፉ ነው የሚገቡት የነበረው ሶስቱንም ማለት ነው ናሙና። መጨረሻ ላይ ግን ሁሉንም ለመጥረግ አራተኛ በዚህ ገቡ። ይሄን ሰርጀሪ ከባድ ሰርጀሪ አድርጎለት ማለት ነው። ከዛ አራተኛው ተጠርጎ አሁንም የት ነው ጥቁር አንበሳ ወሰን አሁን ለምን ሙሉ ስለተነሳ ቁስሉ ማለት ነው። ልክ አሁንም እነሱ የሚጠራጠሩት ባክቴሪያ ነው እንትን ካንሰር ነው በቃ የሚያሳየው እዚህ ጋር ባክቴሪያ መሆኑን ነው። በቃ እነሱ የጠየቁ ነገር የለም በተለይ ከመተንፈሻ አካል ጋር የተያዘ ስለሆነ ተሰራ ስለነበረው ነገር ምናምን ጠይቀዋል? ምን ጠይቀዋል? ኦኬ እሱኛው ወደ ሕክምና በሄድኩበት ሰዓት መጀመሪያ የጠየቁኝ ነገር ምንድነው ታጨሳለህ ወይ እና አልኮል ነገር ትጠቀማለህ? እነዚህ ነገሮች አልጠቀማቸውም እና ዘፈን ነገር ዘፈን ድምፅ በደንብ የምትታወጭበት ቦታ አካባቢ ነገር ትሰራለህ ወይ? ኦኬ ዘፋኝ ነህ ወይ? እሺ ያን ሲጠይቀኝ እኔ ደግሞ ወደኋላ ተመልሼ ሳስብ ምንድነው ከጭስ ጋር የሚገናኝ ነገር ከተጠባበሰ ነገር ጋር አየር በአፍንጫ በአፌ በኩል የሚገባ ነገር
ያን ስራ ሰራ ነበር። ያ ጋር ያዛል ብዬ አስባለሁ። ነግረሃቸዋል እነሱ በሰዓቱ? እኔ ነግራቸዋለሁ። እሺ እነሱስ ይሄ ሊሆን ይችላል ብለውሃል? ያ ሪስፖንስ አልሰጡኝም። እንደዚህ ነው ሊሆን ይችላል እንዴ ባልኩበት ሰዓት እነሱ ሪስፖንስ አልሰጡኝም። ግን እነዚህ ጥያቄ በጠየቁኝ ሰዓት ከዛ ጋር ይገናኛል ብዬ እኔ አምናለሁ። ለምን ቅድም እንደነገርኩሽ አንድ ዘይት በጣም በተጠቀምኩበት ሰዓት ያዛን ቀን በጣም ጉሮሮዬ ላይ ተሰምቶኝ ነበር። ይቆረቁረኛል። ቃላ በጣም የሚረብሽ ነገር በቃ እንግዳ እንደ ማውጣት ነገር እላለሁ። ጠዋት ስነሳ ግን አይወጣም እና የጭሱም ስራ አለ። እነሱም ስጠይቀውን ሲቀራ አሁን አብዛኛው ሰዎች የተወሰኑ ሰዎች አሁን ሆስፒታል በነበርኩበት ሰዓት ሲጋራ የሚያጭሱ ሰዎች በዚህ ተጠቁ አውቃለሁ። አብዛኛው ነው ማለት ነው። ስጠይቁ አሁን እኔ ያየኋቸው ሲጋራ የሚቅሙ ጫት የሚቅሙ ሲጋራ የሚያጭሱ ሰዎች እና በዚህ ምክንያት የመጣባቸው ግን እስከ ካንሰር ድረስ እንኳን የደረሰባቸው ትሪትመንቱን አግኝተው የወጡ ሰዎች ነበሩ። ለምን ነገርየው ከእነዚህ ነገር ጋር ይገናኛል። እነዚህ ከምሰራው ስራው ጋር የተገናኘ ነው ብዬ አስባለሁ በራሴ። ለምን እነሱ ምርመራውን ሲያደርጉልኝ በሚጠይቁኝ ጥያቄ እነዚህ አይነት ነገሮች የሚጠይቁ ከሆነ እኔ ደግሞ በዛ በኩል ጉዳይ ይመስለኛል። ያ ስሰራ በነበረበት ሰዓት ከምጠብሰው ከሳምቡሳ ጥብስ እና እዛ ማገዶ ምግብ በማገዶ ነበር ማበስለው። ያው ከእናቴ እናቴ ጎበዝ ባለሙያ ናት እና ትሰራለች። እሷ በጣም ጎበዝ ናት እና እኔ እንዳልኩሽ የሆነ ነገር መስራት ካየው የመስራት ፍላጎት ጉጉት አለኝ ከመጀመሪያውም ከዛነቴም ጀምሮ ማለት ነው። ስኬች ማድረግ እችላለሁ፣ ሲል ማሳሉላ እችላለሁ። ከጭቃ አዳድና ቅርጻ ቅርጾች ይሰራ ነበር ህፃን ሆኜ ራሱ ማለት ነው። ይሄን ያውቃሉ አብዛኞቹ ሰዎች እና አካባቢ ላይ የሆነ ነገር በሞከር ላይ ይታወቃለሁ እና ምግቡን ወደ ምግብ ሙያው ስልጠና አልወሰድኩም። ከእናቴ ቤት ውስጥ አንዳንድ ነገሮች በመሞከር ጎግል ላይ አንዳንድ ነገሮችን አይቼ እሰራ ነበር፣ ሞክር ነበር ቤት ውስጥ እና እንደዛ ነበር ስራውን የለመድኩት። ስለዚህ ያኛውን ስራ ስትሰራ ራሱን የቻለ ጭስ ነበረው። ምግብ ቤት የሚሰራ ደግሞ በከሰል ነበር ትሰራ የነበረው። ምግብ ቤት እንጨት ማገዶም አለ፣ ከሰልም አለ። ለፍጥነት ሲባል ፍጥነቱን ለመፍጠን ምድጃ ይመሪታልና በሱ ነው የሚጠቀሙት። የዛን ሰዓት ለምን እኔ የምሰራውን ስራ ቆንጆ አድርጌ ነው የምሰራው። እውነት ለመናገር ከስተመር ነበረኝ። ኢቨን ሁላ አሁን የምናወጣበት የሚቀመጥበት ሰው አጥተው እውነቴን ነው የምልሽ ቁጭ ብሎ ቆሞ የሚበላ አጋጥሞኛል። እኔ የዛን ሰዓት ማለት ነው ከስተመሬ ብዙ ነበር። ለዛ ፍጥነት ለመጨመር ግዴታ ማገዶ ትጠቀሚያለሽ። ስቶፍ ነበረ ግን ደግሞ ጥብስ ስለሚሆን ግዴታ ነው እንጨት መጠቀም። ለምን ያው ታውቂያለሽ ከስተመር ይመጣል፣ ብዙ ቁጭ ብሎ መጠበቅ አይፈልግም እና በእንጨት ነበር የምንጠቀመው። በከሰልም እንጠቀማለን። በቃ የተገኘውን አማራጭ ሁሉ እንጠቀማለን ከስተመሩን ለማስደሰት ማለት ነው። ያው እንግዲህ ያ ነገር እኔ ማመም ጀመረኝ። ኦቨር ሆነብኝ። በቃ እኔ ምንድነው የማሳብበው? አንደኛ አየሩ ነው፣ ጉንፋን ነው ምናምን ነው እና በተጨማሪም ሰላም አልነበረም እዛ አካባቢ። ግን አሁን የቤት ኪራይ 2 ወር ተዘግቶ ምናምን ነገር ከፍል ነበር። ለዛ ቻሌንጅ በዛ በዚህ መሜ በዚህ ደግሞ የሰላሙ ጉዳይ አለ። ምንም ሳልሰራ የቤት ኪራይ መክፈል አለ። በቃ በዛ ምክንያት አፕላይ አደረኩ ማለት ነው። በዛ ምክንያት ነው ከዛ ለቅቄ የወጣሁት። በዛ ባለቀ አሁን እኔ እዛው በሆን ኖሮ የከፋ ነገር ሊኖር ይችላል። ለምን የተሻለ ሕክምና የለም ማዛ ወደዚህ የመጣበት አጋጣሚ አሁንም ከሰላም አንጻር ከገቢም አንጻር ምንም ወደ መቀየር ነው። በቃ ወደዚህ ያለው ኑሮ ለመኖር ነው። ማለት የድምፅ ቅድም እንዳነገር ከሆነ የድምፅ ሁኔታ አንዴ ይከፈታል፣ አንዴ ይዘጋል። በርካታ አንቲባዮቲኮች ትወስድ ነበረ ነገርና ይሄን ያህል እዚህ ደረጃ ይደርሳል ብለህ አስበህ ስላልነበረ ሰዓቱ እንዲሁ በቃ ስራ ልቀይር፣ ሀገር ልቀይር፣ የገቢ ምንጭንም ላስፋ ብለህ ነው ወደዚህ የመጣበት አጋጣሚ ነው። ነገሮች ባልታሰበት ሁኔታ የተቀየረ አዲስ አበባ ወደዚህ ወደ ከተማ ስመጣ ያው እንደምታወቀው ትላልቅ ሆስፒታሎች አሉ እና በሜካኒካል ኢንጂነሪንግ ከሀረማያ ዩኒቨርሲቲ የተመረጥኩት። አሁን ምን ያክል ሰርጀሪ ተሰርተሃል? አሁን
ኦፕሬሽን ሩም የገባሁት ወደ ሰርጀሪ ክፍል የገባሁት አጠቃላይ 9 ነው። አሁን እሱን የገባበት ናሙና ሲወስዱ አሁን ከባድ የተባሉ ከዚህ ከአራተኛው በኋላ ነው 5 ማለት ነው። ኖርማል ግን እንትኖቹ ናቸው። ይሄ ናሙና ሲወስዱ 3 ከባድ ሰርጀሪዎቹ ግን 6 ነው የሚሆነው አይደል? 6 ነው 6 ስለዚህ ከ2 ዓመት በላይ እንግዲህ 9 የሚሆኑ ከባድ ሰርጀሪዎችን አሁን እዚህ ጋር ስለ ምን አይነት ነገር እስኪ እናወራ። ምንድነው ስሙ ይባላል? ለአንተ ለምንድን ነው የሚያገለግለው? ስለዚህ ነገር ነው። ኦኬ ይሄኛው ትራክስቶሚ ነው። ሜታሊክ ትራክስቶሚ ነው የሚባለው። ሜታሊክ ትራክስቶሚ ነው የሚባለው። እና ፐርማነንት ነው። ጥቅሙ ምንድነው? እኔ በአደረብኝ ምክንያት በአፍና በትንፋሽ ስላጠረኝ ነበር መጀመሪያ የተደረገልኝ ማለት ነው። ግን ከሰርጀሪ በኋላ ደግሞ ጭራሹ ስለተዘጋ ያኛው መስመሩ ያው በተፈጠረው የቁስል ምናምን ነገር ማያያዝ ምክንያት ስለተፈጠረ ይሄ ፐርማነንት የሆነው ትራክስቶሚ የተሰራልኝ ማለት ነው። ጥቅሙ ምንድነው? በአፍና በአፍንጫ መተንፈስ ስለማልችል መሮጥ ስለማልችል ይሄኛው እንደረዳት ነው። በዚህ ነው ዳይሬክት ከሳምባዬ ጋር በሚገናኝ መተንፈሻ ነው ወደ ውስጥ ይሄን ኃይል የሚሆን ወደ ውስጥ ይገባል። ሜታሊክ ትራክስቶሚ ማለት ነው። ይሄ ወደ ውስጥ ይገባል። ወደ ውስጥ እንደዚህ ፔንዶ ነው። ይሄን ኃይል የሚሆን ወደ ውስጥ ይገባል ማለት ነው። እሱ ዳይሬክት ከሳምባዬ ጋር ነው የሚገናኘው እና በዛ በኩል ነው የምተነፍሰው። ሜታሊክ ትራክስቶሚ ነው የሚባለው ማለት ነው። ጥቅሙም ለመተንፈሻ ነው። አየር በአንገቴ በዚህኛው በኩል እንዲወጣ እንዲያግዘኝ ነው ማለት ነው የተሰራው። አየር የሚወጣው የሚገባው በዚህ በዚህ በኩል አሁን ኮምፕሊትሊ በአፍም በአፍንጫ መተንፈስ ኮምፕሊትሊ ሳይሆን ልትል ናት፣ በጣም ትንሽ ናት። ቅድም እያለ ነበር እንደዚህ ስትል ይህ ከአፍንጫ ሲባል ደግሞ ከአፍ የሚወጣ ትንፋሽ አለ ነው። ምን ያክል ነው እያልኩ ነበረ። በጣም ትንሽ ናት እሷ። አሁን ቢወጣ አልችልም። እሱማ ይሄኛው በቂ አየር ቢወጣማ ይሄ ለእኔ ባላስፈለገኝ ነበር። ሙሉ በሙሉ ይወጣል። ሕክምናውም በቃ አለቀ ማለት ነው። ይሄ ላይ ምንም ጥቅም የለው። ግን አሁን በዚህኛው በአፍና በአፍንጫ የለም፣ መጀመሪያ የለም። ግን አሁን ወደ 8ኛው ላይ በተደረገልኝ ሰርጀሪ አሁን ማወራበት መጀመሪያ ድምፅ ምንም የለም፣ አይሰማም ነበር። በቃ አሁን የሆነ ግዴታ በቃ እንደምን ብለሽ ተጠንቅቀሽ በጆሮሽ ብዬ ቀስ ብዬ ካላወራሁ በስተቀር አይሰማም። አሁን ልትል አሁን ትንሽ አሁን ሰማው ድምፅ ራሱ ወጣችልኝ። አሁን ባለፈው በተሰራልኝ 9ኛው የተሰራው ማለት ነው። 8ኛው ሰርጀሪ 9ኛው ሪሙቫል ነው። ያ እቃው ኦኬ 9ኛው ትክክል። ይሄኛው 10ኛ ገና አሁን ውስጥ የገባች ቃለች። እሷን ለማውጣት አሁን እንትን ቀጠሮ ይሻለሁ። አሁን ራሱ የሚቀረኝ ሰርጀሪ አለ እዚህ ሀገር ውስጥ የሚሰራ 10ኛ ገና ሰርጀሪ ክፍል ገባ ውስጥ ያለችዋ የገባች አለች እና አልወጣችም። እንዳትገናኝ የምትደረገው አሁን እሷ ያቺ አሁን ልክ ሲሰሩለት ምንድነው አሁንም ክፍተት ልክ ሲሰፉ ያቺ እቃ ውስጥ የገባችው ተሰንጥቃለች። አሁንም ድጋሚ ያ ሙሉ በሙሉ እንደ ሶሉሽን እንዳያገኝ አሁን ተለቅለቃ ሌላ ቦታ አሁን ተገናኝቶ ዳነ ማለት ነው። የተወሰነ ትንሽዬ ከፍቶለት ማለት ነው። አሁንም ያቺ እቃ ተሰብራለች ውስጥ ሲሰሩለት ሲሰፉ ማለት ነው። ሲሰፉ ተሰንጥቃለች። ተሰንጥቃለች እንደ ፕላስቲክ ነገር ነው፣ አትችልም። ስለዚህ ማቀደም ነገርኛ ሰርክላስ ነው ተባንተ ተሰንጥቃለች። ድጋሚ ወጣ አሁን ውስጥ አለ ወጥቶ ድጋሚ አዲስ መግባት አለ። ገብቶ መውጣት አለበት ሰርጀሪ ማለት ነው። ገብቷል፣ መውጣት አለበት። አሁን እሱን ያወጣታል። አሁን አዲስ ለመተካት ነው ወይስ ኮምፕሊትሊ ለማውጣት 3 ወር ነው ያሉት እነሱ አይደል? ለ3 ወር ውስጥ ትቀመጣለች፣ ከዛ ይወጣል ነው ያቺ እቃ ወጣ ነው እንትን የምትለው። ሲድን ያቺን እቃ መውጣት ነበረበት። አሁንም ግን ያቺ መፍትሄ ስለተሰበረች ሲያዩት በካሜራ እንትን ብላለች፣ ለቃለች። ያ ክፍተቱ እንዳለ አሁንም ሶሉሽን ሳያገኝ እቃዋ ዝም ብላ ነው የተቀመጠችው። አሁን ግን መውጣት አይሰጥም። ግን አሁን ተገናኝቶ ድነዋል። እቃዋም መውጣት አለባት። ብድንም ባይድንም መውጣት አለባት። አሁን ማለት እንዴት ነው የማውጣት የማውጣት የመቀየር ምናምን ነገር እንዴት ነው? ይሄኛው እቃዋለች ውስጥ አለች። 2 አይነት ነው ያለው እና ያኛው ከላይ ያለችው እናቱ ዋናው ውስጥ አለው። ይሄው የሚታየው ይሄኛው ማለት ነው።
መቆየት ይችላል ቶሎ እንትን ካለ አይ እና ያቺኛ እቃ ከውስጥ ወጣ ታጥባ ትመለሳለች። አክታ ምናምን ይዘጋዋል። የዛኔ ደግሞ ትንፋሽ ያጥረዋል። አክታ ታላለች። ደርቃችሁ ቅድም ሲወጣ አልነበረ ይደርቃል። ከአፍንጫችን ውስጥ የምናጸዳቸው አለ ደርቆ ምናምን የሚወጥባች ኮርክረ የምናወጣቸው የምናጸዳቸው ነገሮች እንደዛ አይነት ይሄኛውን እኔ መተነፍሰው በዚህ ስለሆነ የኔ አሁን የሚከማቸው እዚህ ላይ ነው ማለት ነው። ስለዚህ ያን አውጥቼ አስጥቼ መመለስ አለብኝ ማለት ነው። ይሄ ዋናው ይሄኛው ሙሉ በሙሉ ማውጣት አይቻልም። ለምን ሐኪሞቹ ናቸው የሚያወጡት። ለምን ይሄኛውን ቤቱን ያጸዳሁት ይሄን አውጥቼ ባጸዳው እንደ ድንገት የሆነ ውስጥ ላይ ሳምቲንግ ቢፈጠር ቢጠብ ይሄ መመለስ ይሄ ይጠባል፣ ቶሎ ይመለሳል ወደ እቃው ማለት ነው። አዎ ቶሎ እየጠበበ ይመጣል። ሲጠብ ደግሞ ብረት ከሳይዙ በታች ስለሚሆን ቀዳዳው ተመልሶ አይገባም ማለት ነው። ስለዚህ ጠበበ ማለት ትንፋሽ መተንፈስ አልችልም። ሆስፒታል ሳልደርስ ህይወቴ ማለፍ እድሉ ሰፊ ነው ማለት ነው። ለዛ ይሄ ለማንም አይመከርም። ይሄኛው ሙሉ በሙሉ አውጥቶ ማጽዳት ይሄ ማንም አይመከርም። ማን ነው ሰውየው ለራሱ ሆስፒታል ሄዶ ሐኪሞቹ ለራሳቸው ትሪት አድርጎት አጥቦት ነው የሚመልሱለት እንጂ ይሄኛው ዋናው ማውጣት አይቻልም። አንተ ራስህ ግን በየስንት ጊዜ ታጥበዋለህ? ዴይሊ ይታጠባል እንጂ አዋ ለምን መሰለሽ አሁን የሚወጣው ያደርቀዋል ቶሎ ቶሎ የሚወጣውን ነፍጥ አክታ ምናምን ነገር በዚህ በኩል ስለሚወጣ ይደርቃል። ስለዚህ ያ ሲደርቅ እየደረቀ ሲመጣ እየጠበበ ይመጣል ቀዳዳው ይደፍነዋል ብረታው ማለት ነው። ስለዚህ ስለሚደፈን ግዴታ መታጠብ አለበት። ለምን ከደረቀ ኤር ዌዩ ይዘጋል፣ መተንፈስ አልችልም። ስለዛ እኔም አውቀዋለሁ መች ያ ነገር እንደታፈነ ስለምታውቂ ትንፋሽ ስለሚያጥረሽ አውጥተሽ ታጥቢዋለሽ በተዘጋ ቁጥር ማለት ነው። ይሄም የሆነ ድምጽ የሚሰማል በጣም ነው የሚጮህ ሲዘጋ። ብረታማ ይሰማል በደንብ የሆነ እንደ ኮምፕሬሰር ውስጥ የሚወጣ ድምፅ አለ። እንደዛ ያን ያህል ሳይሆን ትናሪው እዚህኛው ድምፅ በደንብ ይሰማል ማለት ነው። ለምን በኃይል ነው የሚወጣው። ትንፋሽ ገብቶ ሲወጣ ጭንቅ ስለሚኖረው በደንብ ይከፋዋል፣ ድምፅ ይሰማል ማለት ነው። ይታወቃል። አሁን አንተ እንደዚህ የምትከድነው ለምንድን ነው? በደንብ ይሰማል ስታወራ ልዩነት አለ። አሁን እንደዚህ ሳወራና እንደዚህ በዚህኛው ሳወራው ያዛ በዚህ በኩል ያለችዋ ትንሽ ልትላለች ብዬሻለሁ። ባለፈው ሲዘራልኝ ክፍት የሆነችዋ ፓርት ማለት ነው። እና ያችኛዋ ትንፋስ ናት እንደምንም ከፍታ ይችንም ድምፅ የምታወጣልኝ ማለት ነው። ያ ነው ልዩነቱ። ይሄ ካለፈንኩት ድምፅ ይጠፋል። ይሄን ስለቁት አሁን እንደምታየው የለም ድምፁ ይቀንሳል ማለት ነው። ለምን አየር የሚወጣው በዚህ በኩል ድምፅ የሚፈጠረው በአየር አይደለ? ያ ነው። ከዚህ ማለት ስለዚህ ፐርማነንት ነው የሚደረገው ማለት ነው። ቅድም እያለኝ ነበር ልክ መጀመሪያ ላይ ስታደርጊ ላስቲክ የሚደረገው ብረት ነው ነገር ከጊዜ ቆይታ በኋላ ነበር የሚደረገው። እሱን ቶሎ ማለት ከዳነ ነው ከተሻለ ነው ምናምን እያለ እየነገረኝ ነበረ። እንዴት ነው ሐኪሞቹ ስለ መዳን ሁኔታ ሲያወሩ ስላለው ነገር ምን አይነት መልስ ነው የሚሰጡት? መጀመሪያ ይህን ሰርጀሪ የመጀመሪያውን ያመቅድ እንዳልኩሽ በአራተኛው ሰዓት የኛው የታረደ ሰዓት አራተኛው ኦፕሬሽን ላይ ተሰርቶ ሲወጣ ተጣቧል ነበረ። ያው ያውቁታል እነሱ። እዚህ ውስጥ በቂ የሆነ ሕክምና የለም። አንዱ ሐኪም ሪኮመንድ አድርጎኝ ነበር፣ ጠይቆኝ ነበር ወደ ውጭ ሀገር ሄደ የመታከም አቅም አለ ብሎኝ ማለት ነው። ስለዚህ አይ እኔ አልችልም፣ ያው ይታወቃል እና እኔ አቅሙን የለኝም፣ የመንግስት ሰራተኛ ነኝ፣ አቅሙን የለኝም እና በዛ ሰዓት ደግሞ በተኛሁበት ሰዓት ሆስፒታል ብዙ ወጪ አውጥቻለሁ። ያ ወጪ ራሱ እግዚአብሔር ይመስገን ድርጅቴን አመሰግናለሁ። የተወሰነውን ወጪ የሸፈነልኝ ድርጅቱ ነው እንጂ ከባባድ ጊዜ ነበር፣ ከባባድ መድኃኒቶች ነበር ስጠቀም የነበረው። ያን ራሱ ድርጅቴ ነበር የከፈለልኝ የዘጋልኝ ማለት ነው። እና ወደ ውጭ ሀገር ሄዶ ደግሞ አያሳክምም ያ ድርጅት ማለት ነው። እና ሐኪሞቹ ያን ሰርጀሪ ያኛው በተሰራበት ሰዓት ወደ ውጭ ሀገር ሄጄ ታከም ሪኮመንድ አድርጎኝ ነበር። እኔ
ደግሞ ለዛ አቅሙን የለኝም ነገርኳቸው። እዚሁ በተገኘ አማራጭ በተገኘው እድል እታከማለሁ አልኳቸው። ሄደው ጃንሆይ ሄደህ ታክመህ ነገሮች ሊስተካከሉ ቀድሞም አቅርበውልናል። ቅድም እየነገርሽኝ ነበረ በተለይ የተለያዩ ሰርጀሪዎች በሚሰራበት ሰዓት ምላሱ እንደዚህ የተለያዩ አይነት ሰውነት በጣም በርካታ የሚታዩ ነገሮች አሉ ብለሽኛል። እነሱም ይላል አሁን ልክ ሰርጀሪ ስትገቢ የሚጎዱትን ፓርቶች ይነግሩሻል። የምላስ መጣመም ምናምን ብሎ መጎዳት፣ ጥርስ መሰበር ምናምን ይላሉ። ያው በዚህ አጋጣሚ የእሱ አጋጣሚ ምላሶቹ ለምን ብዙ ሰዓት ስለሚፈጅ የእሱ ሰርጀሪ ላዩ ላይ የሚቀመጠው መሳሪያ እንትን ያደርገዋል ማለት እንደዚህ ነው የሚቀመጠው። ክፍተት እንዲገቡ የሚራዳቸው ላይ ነው የሚያደርጉት ማለት ነው። ያ ምላስ የዛኔ ደንዝዞ ይወጣል፣ ተጎርቶ ነው የሚወጣ ማለት ነው። በዛ ሰዓት ይጣመማል፣ ያብጣል። ሴንስ አያደርግም። ሴንስ የሚያደርገው ቴስት የሚያደርገው እንትኖቹ ኦርጋኒዝሙ አላውቀውም። ሴንስ ምን አሁን ስንቀምስ የሚለይበት አለ። ዳቦ ነበረ ራሱ የሚጠቀሙ ጊዜ ቴስቱን አላውቀውም ሳይሆን ሌላ ቴስት ነው የሚሰጠኝ። የሚያስጠላ ቴስት ነው የሚሰማኝ እንጀራውን ስበላ። ከዛ ዳቦ ነበር የምጠቀመው። የእንጀራ ቴስት ተቀይሮብኝ ነበር እና መኮሮኒ፣ ዳቦ አንዳንድ ነገሮች ነው እንጂ አሁን ምግቦች ማንኛውም ይጠቀማል። ማንኛውንም አሁን እጠቀማለሁ። የዛን ሰዓት ከሰርጀሪ በኋላ ለወር 2 ወር ምናምን ነገር እንደዚህ ዳቦ ምናምን ነው የምጠቀመው። ለምን ብዙ ነገሮች ቴስታቸው የቲማቲም ቴስት ተቀይሮብኛል። ብዙ ቴስቶች ተቀያየሩብኝ። ለምን የሚያስጠላ ነገር ነው የሚያመጣው የሆነ ለምን ለረጅም ሰዓት ብረቱ ጫን ብሎት ስለሚቆይ የዛኔ ሴንሱን ያጣል። ሴንስ የሚያደርግ ቴስት የምናደርግበት ነገሮች ይጠፋሉ፣ ይቀያየራሉ። ያብጣል። እንደዚህ ያብጣል። መላሴ አፌን ሞልቶት ነው። ከዛ በራሱ ጊዜ እየቀነሰ ወደ ኖርማል የሚጠጋ ነገር ይመጣል ማለት ነው። የተለያየ አይነት የሕክምና ቦታ ሄዳችሁት እና አንዳንድ ነገሩ ወደ ካንሰር መቀየር ነገር አለው እና ካንሰር ብለውኛል ብለሽ ነበር እና በዚህ አይነት ሁኔታ ላይ ያለ በዛ ላይ ኬሞ ጀመር እያልኩኝ ከሐኪሞቹ ጋር በጣም ስጣላ ነበር እያልሽ ነበርና ስለሱ ስለነበረ ሁኔታ መለስ ማለት በቃ እኔ አሁን ያልኩት አሁን የተለያየ ሪዛልት ስለመጣ ነው። አሁን ውስጤ በጣም እንትን ያለው ማለት ነው። ማለት አንደኛው ምርመራ ሌላ ሲል አንደኛው ምርመራ እንትን ሲል በዛ ኬዝ በቃ ራሴ ማለት ማጣራት አለብሽ፣ ቶሎ መወሰን የለብሽም። ለምን እኛውም በራሳችን ብንወስን ኖሮ ቀጥታ ያለ በሽታው ሊገናኝ ይችላል፣ መድኃኒቱ ሊወስድ ይችላል። ለምን እንኳን አሁን ኬሞ የሚወስዱት በጣም ሰውነታቸውን ጸጉሯቸው እስኪረግፍ ድረስ አጥንታቸው ውስጥ ነው ሰባብሮ የሚገባ ያ ኬሞ ማለት በጣም ከባድ ነው። እና ያ ነገር ስላለ የሚወስዱት ስለማውቃቸው በቃ በጣም ነበር ውስጤ የሚጎዳኝ የነበረ። ለምን ያ ነገር እሱ ላይ እንዳይከሰት ለምን ከሆነ ያው እግዚአብሔር እጅ መጠበቅ ነው፣ ትቀበያለሽ። ግን እዚህ ጋር ሌላ ሪዛልት ሲሆን ውስጥሽ ይጣላል፣ መወሰንም ያቅትሻል ወደ አንደኛው ማለት ነው። ያለኝ አማራጭ ምንድነው? ትክክለኛ በራሴን በእምነት ሳየው በቃ አይሆንም የሚለውን ነገር ነው በውስጤ እንትን የምለውና መጨረሻው ማየት አለብኝ ነው። እና የተለያየ አሁን ጥቁር አንበሳም እንደዛ ካሉ የትኛው ነው ትክክለኛ ብለሽ መውሰድ ትችያለሽ። እና በዛ አማራጭ በጣም ተከራከርኳቸው። እንደዚህ ነው አልኳቸው። ከዶክተሩ ጋር ተነጋገር። እነሱም ቶሎ ላለመወሰን የኔን ሐሳብ ወሰዱ ማለት ነው። ከዛ በኋላ ነው ያን ወደዚህኛው መጨረሻ የመጡት ማለት ነው። ልክ ያኛው ሲጣረግ በቃ ይሄ ትኩሳት የተባለው ጸጥ አለ የሱ ማለት ነው። በቃ ለምን እነሱ አሁን ጥያቄ ምንም መድኃኒት እየወሰደ ለትኩሳቱ ራሱ ለምን ደም ማይተው ነው። በቃ እነሱ የባክቴሪያን ወሰደ የፈንገስን ወሰደ ያ ወስዶ ምንም በቃ ለምን ፓራስታሞል ቅድም እንዳልነው ፓራስታሞል ነው በየሰዓቱ የሚወስድ የነበረው። ልክ መጨረሻ ላይ ልክ እነዚህ ቁስሎች ሲወጡ ያ በሽታ የተባለው ሲወጣ በቃ ትኩሳቱ ቆመ። አሁን ምንድነው ወዴት ሄደ? ይሄ እነዚህ ያቺ እቃ አለመኖሯ ብቻ ሳይድ ኢፌክት አመጣው ደግሞ እዚህ ጋር እሱ ላይ ማለት ነው። ያቺ እቃ አለመኖሯ ለምን እንዳይገናኝ ወይ ናሙና ሲወስድ ወይ ሰርጀሪ ሲሰራለት ያ ቁስሉ ተገናኝቶ ከጎንና ከጎን እንዳይገናኝ የሚረድ ያ ነው በቃ አሁን እሱ ህይወቱ ላይ ጉዳት ያመጣ። የድምጽና የትንፋሽ
ሳጥንና የትንፋሽ ላሬንጃል አካባቢ ነው። በእንግሊዝኛው ላሬንጃል ነው የሚባለው፣ በአማርኛ ምንድን ነው የሚባለው አላውቅም። ግን የድምፅ ሳጥን ነው የሚባለው በአማርኛ የቮካል ቦክስ እና ያ ነው ሁለቱም አንድ ላይ እንዲድን ያደረገ ማለት ነው። ክፍተት እንዳይኖሩ ለምን ያቺኛው እቃ ብትኖር ይሄ ሁሉ አይመጣም ነው እነሱ ራሱ የሚሉት ዶክተሮቹ። ያቺ ብትኖር ይሄ እንደዚህ ክፍተት አይመጣም ነበረ። ለምን ይሄ ኖርማል በቃ ይድን ነበረ ነው እነሱ። ያቺ መሳሪያ መጥፋቷ ነው ያቺ እቃ በቃ የምታስፈልገው። እና ያ ቁስል አሁን ልክ ሰርጀሪ አሁን የኛ ቁስል የልጅ እንትን ስጋ ሲሆን ይድናል ተገናኝቶ። ለምን ጠባሳ ፈጥሮ ነው ይዳነ የለበትም። በቃ ሌላ ኢረር ያመጣው እኮ ይሄ ነው። በቃ ኢረሩ ይሄ ነው ችግሩ። አሁን በሽታው እንትን ብሎለት ያቺ ድምፅ ያቺ ቁስለት ደግሞ ጠባሳ ሆኖ ዳነ። የተፈጠረው ችግር እሱ ነው ችግሩ ማለት ነው። አሁን ሁለት የተሰራው ፈረንጆቹ ናቸው። ሁለት የመጨረሻ ላይ ይሰሩለት ያቺን እቃ መጀመሪያ ይዞ የመጡት ሲሰሩ ምን ሆነች? ወደቀች ከውስጥ መሀል ቦታዋን ለቃ ድጋሚያውንም ተገናኝቶ ዳነ ማለት ነው። ከዛ የመጨረሻውን 9ኛ የመጡት ደግሞ ምንድነው ይሄ እሱ በራሱ በከህንድ ያቺ ኖርማል ኪሎ ከአውስትራሊያ ያስመጣ ነው በቃ በዚህ እንጠቀማለን ብሎ አስቀመጡትና ድጋሚ ደግሞ የተሻለ ነው የሚለውን ከዩቲዩብ ነው የሚያዩ ብዙ ጊዜ ከጉግል ላይ ያያል። ከዛ ከህንድ ሌላ ሰው አመጣለት አሁን የተሰፋው 9ኛ ውስጥ ያለችው ማለት ነው። ልክ ያቺ ደግሞ እንደ ፕላስቲክ ነገር ኖርማል ማለት ነው። ልክ ሲሰፉ ተሰነጠቀች። ስልከን ሺት ትባላለች። እሱ አሁን ደግሞ በእሷ ሲሰሩለት አሁንም ያቺ ሁለተኛ ጊዜ ነው እንግዲህ ያቺ ያኛው ይሄ የተዘጋው ሁለቱ የተያያዘው ነገር ሶሉሽን ለማግኘት ሁለቴ ነው የገቡ ማለት ነው። ያቺ መሳሪያ ያኛው ወደቀ ዳነ። እነሱ በየአመቱ ነው የሚመጡት። ከዛ መሀል ላይ እነሱ ሲሰሩለት ነበረ። ከዛ አሁንም በአመታቸው ሲመጡ አገኟቸው እነሱ ሰሩለት ከህንድ የመጣቸው ማለት ነው። ልክ አሁን ሲሰፉ ደግሞ ምንድነው ያቺ ደግሞ መሰንጠቅ ባህሪ ያላት። ከዛ ተሰነጠቀችባቸው። የሆነ ግሉ ነው የሚባል ነገር ማሳዣ ነገር አለ። እሱን አምጡ ተባለ። ልክ ዛሬ ተሰርቶ አሁንም ድጋሚ ገብቶ እንዲሰሩ ላይ ያቺ የተሰነጠቀችዋን እንትን ለማለት ማለት ነው። ግሉ ነገር እንደ ማስቲሽ ነገር ናት። እና እሱን ተጣፋች ስንፈላልግ አገር ውስጥ የለም እሱ። አሁን ያለው ምንድነው ይሄ ጠባሳ ማጥፊያ ምናምን ተብሎ ልክ እንደዛ ሆኖ እቺ ደግሞ የሰርጀሪ ማጥበቂያ ናት አሉ። ግሉ ናት እሷም እንደዛ ማለት ያም ጠፋ። በቃ እነሱ ደግሞ አርብ ተሰራ ነው እሑድ ነው የሄዱት እነሱ። እና እስካልን ድረስ ይሄን እንኳን ረፍተን እንሄዳለን ስንባል ያቺ ጠፋች። በቃ እነሱ ሄዱ። አሁን እሱ ልክ ጠርቶት ነበር አጋጣሚ ዶክተሮቹ እስቲ ትንሽ ልራፍ ብሎ ነው መሀል ላይ ለማውጣት 3 ወር አልፎታል አሁን ከተሰራለ ነው። ከዛ ደውሎ ለማውጣት እዚህ ያሉ ዶክተሮች ማረፍ ፈለገ በጣም ስለበዛበት እና እንደዛ ላይ ነው ያለ። አሁን ለምን መዳም ወስደው መድኃኒት የለም። ያው ቤት ውስጥ ራሴን ፕሮቴክት ማድረግ ነው እና ለሰርጀሪ የሚያስፈልጉትን ነገሮች ያው መጠንቀቅ ነው። መድኃኒት ሳይሆን ጥንቃቄ ነው የሚያስፈልገው። ለምን ሻወር እንደ ሰው መግባት አልችልም። ለምን አሁን ሰው ሻወር ሙሉ ገብቶ ምናምን የሚሄዳለ እኔ 2 ነው የምታጠበው። ከአንገት በታች አንዴ እታጠባለሁ። ከዛ ወደ ታች ዝቅ ብዬ ደግሞ ከዚህ በታች እታጠባለሁ ማለት ነው እንጂ ሙሉ ሻወር ውስጥ ገብቶ መታጠብ እሱም ራሴን እጠብቃለሁ። ከአዋራ ራሴን እጠብቃለሁ። ያው እንግዲህ እኔ የምሰራው ስራ አሁንም በጣም ሪስክ ያለው ስራ ነው ከህይወቴ ጋር። ምድረ ባቡር እሰራለሁ። ምድረ ባቡር ላይ እንደ ቴክኒሻን ነኝ። ባቡር ጥገና ላይ ሜንቴናንስ ሰርቪስ ላይ እዛ ላይ ነው የምሰራው። አሁን ያ እዛ ላይ በጥንቃቄ ባለኝ ነገር ድርጅት ነው በሚሰጠኝ ሰፖርት ራሴን ተጠነቅቅና እሰራለሁ። እና በተጨማሪም ደግሞ ያው አሁን ወደ ሕክምና ስመጣ ፋሚሊም ለማገዝ እንደዚህ ሞኝ ነው። አሁን ቁጭ አልልም፣ እዘራለሁ። እዚህ አትክልት ዘራ መጥቼ ካገዛለሁ። ለማዘር እልክላታለሁ። ያ እነዚህ አትክልቶችን ድንች፣ ሽንኩርት፣ ቲማቲም፣ አቮካዶ የተለያዩ ቬጅቴብሎችን እገዛላትና እልካለሁ። አሁን እሷን ከባድ ነው እንደዚህ ራሱ እዚህ ጋር ይረፍ ብዬ ነውና
ልክ እሱ እንዳለ በቃ ልክ ሆስፒታል ላይ እንደወጣ ነው ማዘር አጋጣሚ ያው ብቻዋን እሱም ስለወጣ ብራዘር አንድ ብራዘር ነበር እሷ ጋር የሚኖሩ ማለት ነው ከኔ ቀጥሎ የተወለደ ልጅ ማለት ነው እነሱ ከአካባቢ ለቆ ሲመጣ ብቻዋን ቀረች እዛ ክፍል አለ ማዘር ማለት እዛ ቀረችና ያለን ሰው ለምንናት እዚህ ያለው ነገር እረዳታለን ብለን ተመካክረን ማዘር ወደዚህ አምጥተን አከራይተ ብቻውን የምትኖረው እና እሱ ነው በቃ ከምትቀመጥ አለና ልክ ከታመመ በኋላ ነው እና ሱቅ ከፈተላት ልክ እንደወጣ ከዛ አታክልት ቤት ማለት እንደዚህ ሽንኩርት ምናምን በቃ ጎመን ምናምን ነገር ከፈታ ይሄን ደግሞ ማንንም ያደርገው እሱ ነው ገዝቶ ጭኖላት በመኪና በዛው ስራ ይሄዳል ማለት ነው እየጫነላት ምንጭነው ሰዎች አሉ እና መቀመጣ እሷን ብቻዋን ናት ሰምቶ ነው እዛ በዛ ላይ የአስመ ታማሚ ናት ደም ግፊትም አላት እና ብቻዋን እዛ እንዴት ሆና ትቀመጣለች እኔ አልችልም እና በሚችለው አቅም እረዳታለሁ ራሴን በሚችለው ፕሮቴክት አድርጌ እዘራለሁ ብዬ መጣች ተስማማን ሱቅ ቤት ኪራይ ወሰደን የምትኖርበትን ቤት ተከራየን እዛ እኔ በተጨማሪ ባለኝ ረፍት ፓርት ታይም እዚህ ወይም ቶሎ ቀድሜ ወጥቼ ስራዬን ሰርቼ ወደ መስሪያ ቤት እሄዳለሁ ወይም ደግሞ የእረፍት ሰዓቴ ላይ ፓርት ታይሜ ላይ እመጣና ገዛዝቼ ራሴን ፕሮቴክት አድርጌ አትክልት ተራ ሄዳችሁ ብታዩት ይህን ስራ ለምን ትሰራለህ ይሉኛል ሰዎች ለምን ይህን ትሰራለህ ይህን አይተው ማለት ነው ምንም ማድረግ አልችልም ግዴታ ነው አንደኛ ከመስሪያ ቤት በማገኘው ቋሚ ስራዬ ላይ በማገኘው ገንዘብ እናቴንም ሰፖርት ማድረግ አልችልም አልፎ አልፎ የማገኘውን ሕክምና ወጪ መሸፈን አልችልም በተጨማሪ ደግሞ እናቴም አለችኝ ግዴታ እናቴን ማገዝ አለብኝ ለዛ ምን አደርጋለሁ ይሄን ሁለት ስራ እሰራለሁ ማለት ነው አሁን እዛ አትክልት ተራ አዋራ አለ በጋ ላይ ከሽንኩርት የሚወጣ አዋራ አለ የሰው ብዛት አለ ብናኝ አለ ብዙ ነገር አለ እሱ ራሴን ፕሮቴክት ለማድረግ የምሸፋፍነውን ነገር ሸፋፍኜ አቤን ጠምጥሜ አየር ማስገባት የሚችል ነገር ደግሞ ባህር ነገሮችን የሚያስገቡ ማቴሪያሎችን ሲሆኑ እንደ ቢጃማ ምናምን ነገሮችን ጨራርቆችን ሻርቦችን የሴቶች አላ እነዚህ ባህር ነገር የሚያስገቡ ግን አየር በደንብ ማስገባት የሚችሉ እነዚህ የጠመጥምና ገባለው ሸምቼ ያለውን ነገር ገዝቼ ለእሷ ስጣታለሁ እሷንም አግዛታለሁ እኔም እረዳበታለሁ ቤት ኪራይ ከእሱ ላይ ነው የምንከፍለው ቀለባችንን ከዛ ላይ ነው የምንችለው እና እውነት ለመናገር ማለት ነው እኛ አሁን አልን እንጂ ተመካከርን ማለት ነው እንጂ አሁን ለምሳሌ እኔ በራሴ በኩል የራሴ ኑሮ የምተዳደርበት ለሷ ማረገው ነገር የለኝም ለማዘር እውነት ለመናገር ማለት ነው በቃ ሞር እሱ ነው በቃ እሱ ላይ ነው ያለው የሷ ህይወትም የሱ ህይወትም ማለት ነው እውነት እና ዋናው ነገር ልብ ነው እንጂ ሁሉም ነገር ከማድረግ እና በቃ ለምን እኔ ማውን በጣም በህይወቴ በሱ ህመም ላይ የተጎዳሁት በቃ አላደን አንቺ በቤተሰብ ላይ ተስፋ የምታረጊ ዩናን ጎበዝ የሆነ ሰው ደግሞ አይን ላይ ታረጋለሽ አንቺ በህይወትሽ ማለት ነው በቃ ለራሱ ጥሩ ቦታ ሲደርስ ቤተሰብ ይረዳል ብለሽ የምታስቢው ነገር የሆነ ይጠፋል ብለሽ የምታስቢው ነገር በቃ ውስጥሽ ይጎዳል እና እኔ በጣም ነው በህይወቴ ለምን ከልጅነቱ ጀምሮ የሚያነሳቸው ስዕል በቃ የሚፈጥራቸው ፈጠራ እና ያ ነገር አይቼ በቃ ህይወቴ ነው ይጨለመብኝ እውነት ለመናገር ማለት ነው ለምን የት ይደርሳል የምትዩ ልጅ እዚህ ጋር የሆነ ነገር ሲጎዳ ወይ ይሞታል ብለሽ ታስቢ እና ከሱ እኩል ታመምኩ ማለት ይችላልው እኔ በቃ ፊዚካሊ እኔም የለውም በቃ አሁን ሰውነቴ ራሱ እየጨመረ ይመጣ ማለት ነው እና ያ ነገር ከሱ የምታገኛቸው ጥበቦችና የሚሰራቸው ነገር በቃ ያ ነገር ነው ደስ የሚልሽ ማለት በህይወት በጣም አሁን ታሞም ቁጭ አይልም አዎ ማለት በጣም ትልቅ ነገር ነው በጣም ልትመሰገን ይገባል ጀግና ነህ በዚህ አጋጣሚ እንደዚህ ማድረግ ራሱ ሌላው ደግሞ ምንድነው ቅድም እየጠየቁ ነበር አሁን ለምሳሌ ያው ኮንታሚኔት ተጠቅመው ለምሳሌ ከበኑሩ ደረጃ ሰው ጋር ነው ወይ ማን ነው የሚያግዝ ቻን ነው ወይ መስመር ምናምን ቅድም ስለ አኗኗር ሁኔታ እያነሳ ነበር ቤት ውስጥ ያለ ነገር
አሁን ማዘር ያለችው ቅድም እሷ እንዳለችሽ ቡራዩ ነው ያለችው። እኔ የምኖረው ደግሞ እዚህ ገላን ነው። መስሪያ ቤት ባዝ የሰጠን ቤት አለ የምንገባበት ማለት ነው። እና መጀመሪያ ላይ ከልጆች ጋር ነበር አንድ ላይ የምንገባው። እንደ ዩኒቨርሲቲ አይነት ዶርም ነገር ነው የሚሰጠን እና እሱ ነበር እዛ ውስጥ ለ4 ነበር የምንኖረው እና ሐኪሞች ሪኮመንድ ያለውን ነገር ስነግራቸው ይህ አግባብ እንዳልሆነና ለእኔ ጉዳት እንዳለው የከፋ ነገር ሊመጣ እንደሚችል ነገሩኝና የድጋፍ ደብዳቤ ጻፉልኝ። እኔም ወደ መስሪያ ቤት ያስገባኝ። እግዚአብሔር ይስጣቸው እዛ ላይ ያሉት ሰዎች የረዱኝ በጣም ነው አመሰግናቸው እወዳለሁ። እና እዚህ ድርጅት ውስጥ መሆኔ በጣም ጠቅሞኛል እኔም ማለት ነው። እና አሁን ያለበት ቤት ኤሪያው ከገላን ኮንዶሚኒየም ሆኖ ወደ ውስጥ ገባ ይላል፣ የባቡር ጣቢያ ማለት ነው። እና አየሩ ጥሩ ነው፣ ንጹህ ነው። ለምን ወጣ ገባ ስለሚል ወደ 3 ኪሎ ሜትር ምናምን ወደ ውስጥ ገባ ይላል። እና ፋብሪካዎች የሉም፣ ይሄ ባህር ነገር የሚወጣበት ነገር የለም። እና በቃ ምቹ ነው ለእኔ አሁን ያለሁበት ቦታ ማለት ነው። እዛ የምኖርበት ቦታ ያ ደግሞ ያደረገልኝ ድርጅቱ ነው። ለብቻዬ እንዲገባ ቤትን ያን ክፍል እንዲሰጡኝ ስጠይቃቸው ፍቃዳቸው ነው፣ መልካም ፍቃዳቸው ነው። ያን ሰጠውኝ። እዛ ነው የምኖረው። ግን አሁን ቻሌንጁ በዛ በኩል አይደለም። እኔን አሁን እየገፋኝ ያለው ምንድነው? ግዴታ ያው እንዳልኩሽ ፋሚሊን መርዳት አለብኝ፣ እኔም ሰፖርት ማድረግ አለብኝ። ያ ደሞዝ አይበቃኝም፣ ከመንግስት መስሪያ ቤት የማገኘው ማለት ነው። አሁን የደሞዝ ስኬሌ 9718 ብር ነው እና ታክስ ምናምን ተቆርጦ 7000 ምናምን የሚደርሳል። እና የእናቴን ቤት ኪራይ እከፍላለሁ ወይስ እሷን አግዛታለሁ ወይስ ለራሴ ቀለብ እገዛለሁ ወይ በ7000 ብር ምን አድርጌ እኖራለሁ? ምንም አማራጭ የለኝም፣ መቀመጥ አልችልም። ስለዚህ የሰዎችን መጠበቅ አልችልም። ያለኝ አማራጭ ምንድን ነው? ያለብኝ ነገር እንደምንም አድርጌ ፕሮቴክት አድርጌ ብዬሻለሁ። ቅድም ለእኔ እጄ ብሬ ነው ብዬሻለሁ። እኔ እጄ ደህና ከሆነ እጄ ላይ እጄ ብር ነው፣ ወደ ብር መቀየር ይችላል። እና ያን ስራ ጀመርኩት ማለት ነው፣ የአትክልት ቤቱ። እና ያኛው ደግሞ አሁን ክረምት ላይ በጋ ላይ የራሱ የሆነ ቻሌንጅ አለው። ዝናብ አለ ቻሌንጅ እና ክረምት ላይ ጭቃ ይኖራል፣ ዝናብ ይኖራል። አሁን ይህ ቀዳዳ ውስጥ ውሃ ትንሽ ቢገባ በጣም ከባድ ጊዜ ነው የሚሆነው። የባሰ ቢገባ ደግሞ ሟች ነው፣ ውሃ መግባት አይችልም። ለዛ ነው አሁን ለ2 ከፍዬ ሻወር እገባለሁ አላልኩሽም? በዚህ በኩል ውሃ እንዳይገባ ነው። በዚህ እሱ አለ። አሁን ጎንበስ ቀና ያን ኃይል ቻሌንጅ የሚያደርግ ሜንቴናንስ አለው። ግን ያው ድርጅቱ ለዛ ዲዛይን ተብሎ ምቹ የሆነ ወርክ ኢንቫይሮንመንት ነው ያለው። ግን ደግሞ እኔ አሁን ቴክኒሻን ስትሆኝ ደግሞ ከኔ ጋር አሁን ለምሳሌ ግሪዝ አለ፣ አንዳንድ የሚቀቡ ነገሮች አዋራዎች አሉ። አሁን እንደምታየው በዚህ ነው የምጠቀመው ስለሆነ ይመጣል። ነፍጥ አይደለ ስትሰሪ ስትንቀሳቀስሽ ደግሞ ሞር ይመጣል። ምግብ ስትበይና ወይም ደግሞ ስትሰሪ አንዳንድ ነገሮች ስትንቀሳቀስሽ ምናምን ነገር ሞር ይመጣል። ሳክሬሽኑ ማለት ነው። ለምን አዋራ ቢገባ አዋራውን ለማውጣት ብሎ ነፍጥ ይወጣል። ነፍጣውን ደግሞ ምንድነው? ባህር ነገር ሲገባ ወደ ውስጥ ያኛውን ባህር ሊያጸዳ ነው፣ አጽድቶ ወደ ውጭ ነው የሚያወጣው። ደግሞ ያን አሁን እዛ ውስጥ የሚወጣውን ነፍጥ ባህር ነገር ሲገባ ይይዘዋል። ከዛ ናቹራሊ ያወጣዋል። ያ ነው ጥቅሙ። ስለዚህ አዋራ ምናምን ሲገባ ግናኝ ነገሮች አንዳንድ ነገሮች ሲገቡ ታወጣለች። ያ ያጋጥማል። እና አሁን በእጄ ደግሞ ስነካካ እጄ አሁን ይቆሽሻል አለ። ያን ሰዓት አሁን ይህን መጠቀም ይከብዳል። አንዳንድ ነገሮች ቻሌንጆች አሉ። እሱ ግዴታ ነው። ያ ነው ቻሌንጁ እንጂ እዛ መስሪያ ቤቱ ጋር ስሰራ ማለት ነው። እና እዚህ ደግሞ ስሰራ አዋራው አንዳንድ ነገሮች አቅሙ ቢኖረኝ የተሻሉ ስራዎችን መስራት እችላለሁ። እኔ ለስራ ማይንዴ ኦፕን ነው፣ መስራት እችላለሁ። ሜካኒካል
ያው ግን መጀመሪያ እንትን ነበር ስዕልም ነበር አርክቴክት ነበር እሱ መግባት ነበር ፈልገው። አዎ ትክክል ነው። ለምን ስዕል እችላለሁ፣ ድሮይንግ ላይ ጎበዝ ነኝ፣ መሳል እችላለሁ፣ ድሮይንግ ላይም ጎበዝ ነኝ። አሁን ቲክቶክ ስገባ ራሱ አሁን ሳምንት 2 ሳምንት ሞልቶኛል አላልኩሽም? ላይቭ ስገባ ላይቭ ገብቶ የሚያዩ ቪወሮቼን ስኬች ነው የማደርገው፣ ስኬች እያደረኩ ነው። ለምን ማውራት በብዙ ስለማልችል ድምፅም ስለማይሰማ ድምፅ የሚወጣው የሚረብሽ ድምፅ ስለሆነ ስኬች ነው የማደርገው። ስዕል ስልላቸዋለሁ፣ ያያሉ፣ ይጫወታሉ። ያው ትናንሽ ሰዎች ቢገቡ ማለት ነው። ገና ነው፣ ብዙም ፎሎወር የለውም። አርኪቴክት መግባት ፍላጎት ነበር መጀመሪያ። ከዛ በምን ሀሳቤ ቀየርኩት። አርኪቴክት ከገባ ስራ አታገኝም፣ የስራ ማግኘት እድሉ ጠባብ ነው እና በዘመር ነው የሚገባው ምናምን የሚባል ወሬ ሰማሁ የዛን ሰዓት። እና እኔ ደግሞ ታውቂያለሽ ቤተሰባችን የራሱ የሆነ ገቢ እስከዚህም የለንም። የአባቴ መንግስት ሰራተኛ ነው፣ እናቴ የዛን ሰዓት የቤት እመቤት ነበረች። እኛም ማስተማር ቀለባችንን ከመሸፈን ውጭ ሌላ የተለየ ነገር የለም እና ከዚህ ወጥቼ ያው ተምረን ተመርቀን መቀጠር ነው የምናስበው። የግል ስራ አናስብም ስንማር። አይ እንደዛ ከሆነ ይሄን አልፈልግም፣ አርክቴክት አያበላኝም፣ ይገናኛል ከመካኒካል ከተቀራራቢ ነው። ለምን ዲዛይኒንጎች አሉት የሆነ ከቴክኖሎጂ ጋር የሚሄድ ነገሮች ስላሉ ስኬች አንዳንድ ነገሮች ምናምን ነገር በመካኒካል ዲፓርትመንት ነበር የሚሰጠን እና ያሳዘው በቃ ሪሌትድ ነው ከኔ ጋር የሚገናኛል ብዬ ደስተኛ ሆንኩበት በመካኒካል ኢንጂነሪንግ። ወደዛ ገብቼ ጨረስኩ። ሌላ ምንድን ነው ማንሳት የምፈልገው ነገር በተለይ ከዚህ ጤና በኋላ ወደ ጉዳዩን በደንብ ወደ ማህበራዊ ሚዲያ ላይ አውጥተዋል። ማህበራዊ ሚዲያ ላይ ደግሞ የተለያዩ ላይቭ ስትሪሞች ላይ ገብተው ቀጥታ ስርጭት ላይ ገብተው የተለያዩ ሀሳቦችን ያሳልፋል እና ባለፉት በግሌ ቀጥታ ስርጭት ላይ እያየሁ ነበር እና እንደ ውሸቱ አሞት አይደለም ውሸቱ ምናምን ነገር ብላ አንዲት ሴት በጣም ተናደድኩት። እንዴ ማስመሰል አውቀዋለሁ አይነት ነገር ማለት ነው። እናንተ ደግሞ ያንን ለማስረዳት የሄድክበት ርቀት ለማውጣት ነበር ቀማም ተብሎ በድንጋጤ ማለት ነው። እኔ ያንን አይቻለሁ፣ በጣም ያዘንኩት። በእርግጥ ትክክለኛውን ለመርዳት ሲባል ብዙ አይነት ውሸታም ስል በቃ ልክ ባልሆነ መንገድ ገንዘብ ለማግኘት የሚጥሩ ሰዎች እንዳሉ ሁሉ እናንተ ደግሞ በትክክለኛ የጤና ሁኔታቸው ተጓዱ እርዳታ የሚፈልጉ ገዛ የሚፈልጉ ሰዎች አሉና ያን ስለዛ ቀጥታ ስድስት በትንሹ ማለት እኔ በጣም ሰራተኛ በሰዓቱ ማለት ነው። የዛን ቀን ምንድን ነው የተፈጠረው? እኔ እርዳታውን ማለት ሕክምናውን እያደረኩ ስላለ ምናልባት ወደ ሶሻል ሚዲያው በመጣ እርዳታ ላገኝ እችላለሁ እና እንደኔ ያሉት ሰዎችንም ልረዳ እችላለሁ የሚል ሀሳብ ይዤ ነበር የመጣሁት። ለምን እንደሚታወቀው በቂ የሆነ የሕክምና እቃዎች እዚህ ሀገር ውስጥ የሉ በእኛ ዘርፍ ማለት ነው እና በጣም ቻሌንጅ ነው። ሕክምናውን ለማድረግ የሚያስፈልገው እቃ ሲፈለግ አይገኝም እና ምናልባት እኔም ታክሜ ድን ሆናል እኔ ሰፖርት የሚያደርገኝ ሰው አገኛለሁ። በተጨማሪም ደግሞ እኔም ቀጥዬ ብድን ራሱ የመቀመጥ ዓላማ የለኝም። ሌሎችን ለእኔ የሚቸገሩ ሰዎችን ሰፖርት ማድረግ እና መርዳት የሚችሉ ሰዎችና መረዳት የሚፈልጉ ሰዎችን እንደ ድልድይ ሆኜ ኮኔክት የማድረግ ሀሳብ ነበር እኔ መጣልኝ ማለት ነው እና ፎሎወር ለመሰብሰብ ነበር የገባሁት። እዛ እይታ እንዲኖረኝ ፎሎወር ለመጠየቅ ስገባ ያው ድምፄ ብቻ ነው። ለምን ቪው መግባት አልችልም፣ ላይ መግባት አልችልም። ቪዲዮ ፎሎወር 1000 አልገባም ነበር የዛን ሰዓት እና ፎሎ አድርጉኝ ምናምን ስል እሷ አላየችኝም የዛን ሰዓት። ግን ደግሞ እሷ እንዳለችው ከዚህ በፊት ቀድሞ በእንዲህ አይነት ኬስ ያጭበረበረ ሰው አለን ያለችው እሷ። የኔም ቪዲዮ አላየችም። ያው እሱ ነው ተቻኩላ ሳታረጋግጥ ያን ሁሉ መግፋቷ ነው እንጂ እሷም እንዳለችው ከዛ በፊት እኔ በቀድሞ ህይወቷ ለዛን ነገር ማጭበርበር ገጥሞኛል ነው ያለችው። እና ስገባ በቃ እኔ ለምን ተሰማኝ? እኔ በዛ ሰዓት በጣም ተሰምቶኛል። ለምን እኔ ተደብቄ ነበር ለ3 ዓመት። ለምን ያውቃሉ፣ አገር ቤት ያውቁኛል፣
ትምህርት ቤት ብዙ የሚያውቁ ልጆች አሉ እና እኔን እዚህ ጋር የሚጠብቀኝ ሰው የለም። በዚህ መልክ የሚጠብቅ ሰው የለም። ለምን ታታሪ ነኝ፣ እሰራለሁ። ነገ ተለውጬ ትልቅ ቦታ ደርሼ ያውኛል የሚል ተስፋ እና እምነት ነው እንጂ ያለኝ እኔ ዛሬ ባልታሰበ በሽታ እንደዚህ ተጠቅቼ እንደዚህ የተጎድቼ ሰው ፊት ለማየት እመጣለሁ ብዬ አስቤ አላቅም እና ዝም ብዬ ተደብቄ ቁጭ አልኩ። ወደ ሚዲያውም አልወጣም አልኩ። ለምን ወደ ሚዲያ በመጣ ሰው እንደሚረዳኝ አያለው። ሰው ወደ ሚዲያ መጥቶ ችግሩን ተናግሮ ሪሊፍ አግኝቶ ድኖ እንደሚኖር አውቃለሁ። ግን ደግሞ እኔ ማይንድ ያልተቀበለም ይሄን። ለምን እኔ ራሴን ያስቀመጥኩበት ቦታ ሌላ፣ ራሴን ያገኘሁበት ዛሬ ሌላ። ስለዚህ ይሉንታው ሲያጠቃኝ ስለነበረ ወደ ሚዲያው አልወጣም ነበር። ኢቭን ሁላ ፎቶ ስነሳ ሸፍኜ ነው የምነሳው ሰው እንዳያይ። ለዛ ይሄኛው ሲያጋጥመኝ እሷ ጋር ስገባ የመጀመሪያውን እንግዲህ ቀኑ ራሱ እኔ በቃ ወደ ሚዲያ ገብቼ ፎሎወር ላሰባስብ ብዬ በገባሁበት የመጀመሪያ ቀን ይሄ ያጋጠመኝ። ውሸታም ነው፣ አጭበርባሪ ነው፣ ሌባ ነው ምናምን ስትል እኔ ሾክ አደረኩ። በጣም ደነገጥኩና አይቻልም እንደዚህ ከሆነ እኔ አሁን ተሰማኝ፣ ኢምፕሬስ ይሰማኝ። በቃ ይሄን እውነቱን ማየት አለባቸው። ለምን የሚያዩ ሰዎች የሰሙ ሰዎች ላይፍ ላይ ብዙ ሰዎች ነበሩ እና እኔ እንደ አጭበርባሪ እንደ ሌባ ነው የሚያዩት። ቪዲዮ ገብቼ ያሳያቸዋለሁ እና የዛኔ መሲ ነበረች ሆስተሷ ማለት ነው የቲክቶክ አስገቢም አልኳት። እግዚአብሔር ይስጣት። እሷ ፎሎወር አሰባሰቡልኝ። ወጥቼ ገባሁ አሳየዋቸው ማለት ነው። የዛን ሰዓት ከፍቼ አይቻልም። ባይዘው እሱ ቅድም ነግሬሻለሁ አይደለ? ሙሉ በጭራሽ ማውጣት አይቻልም። እኔ የዛን ሰዓት ከአይምሮዬ በላይ ስለሆነ ነው የዛ ንግግር እና በቃ ካወጣሁ በኋላ ራሱ በጣም ስትናገር ነበር እና በጣም አጭበርባሪ ነው፣ ኧረ አውቀዋለሁ፣ ዋሽቶ ነው ምናምን ስትል ነበር። ከዛ ጋር የነበሩ ልጆች አመኑኝ። ከዛ በቃ ተው ምናምን ብለውኝ እሷ ጸጸታት። የዛንኑ ቀን ነው ይቅርታ የጠየቀች። ይቅርታ አለችኝ። ያው እኔም ይቅር ብያታለሁ። ለምን ያው እንደሚታየው እኔም በእግዚአብሔር እጅ ነኝ። ማንም ሰው ቢሆን ክፉን በክፉ መመለስ መብት የለውም። ለምን ክፋትን በክፋት መመለስ አግባብም አይደለም፣ መተው ነው። ሪሊፍ የምታገኘው አንቺ ይቅር ስትይ ነው እንጂ ይቅር ካላልሽ ድንጋይ ተሸክሞ እንደመኖር ነው። እሷም ይቅርታ ጠየቀችኝ፣ ያው ነገረችኝ። እኔ እንደዛ አይነት ሰው አጋጥሞኝ ነበር ያጭበረበረ እና ደግሞ ፊዚካሊ ትመሳሰላላችሁ የሚል ሪስፖንስ ሰጠችኝ። እግዚአብሔር ይስጣት። እሷም ይቅር ብያታለሁ። ማለት ሰውን ሲረዱ አሁን አብዛኞቻቸው ፕላትፎርም ላይ ያሉት ቲክቶክ ላይ ያሉት ሰዎች ይረዳሉ ሰዎች እና እሷም ትረዳለች ሰዎች፣ እንደዚህ የተቸገሩ ሰዎችን ትረዳለች። ለዛ ያ ስላጋጠማት ከዚህ በፊት ከኔ ጋር ስለተመሳሰለባት ነው ያን ሁሉ ነገር ያለችው። ያው ይቅርታ ካለች ከተግባባን በኋላ ያው ነገር ይሁን ይቅር ተባብለን ዘግተነዋል ማለት ነው። የዛ በዚህ ነገር ውስጥ በመጣበት ባለበት ሁኔታ ውስጥ ምን ተማርክ? ምንድን ነው ጥንካሬ የሰጠህ ነገር? አሁን በእኛ በኩል በጤና በኩል ሳየው ሰው የሚሰራውን ስራ በደንብ ቢያጠናው፣ ለመስራት የምታስቢውን ነገር በደንብ ማጥናት፣ ከአንቺ ህይወት ጋር ካለች ነገር ጋር ይሄዳል አይሄድም የሚለውን ነገር ማለት ነው። እና ሁለተኛ ደግሞ የተማርኩት ነገር መታገስ፣ ትዕግስት ማለት የሆነ ነገር ለመወሰን አለመቸኮል። አሁን ቅድም እንዳልኩሽ እሷ ሪጀክት ባታደርግ ያን ውሳኔ ባትቀለብሰው ብንቀበል ኖሮ ዛሬ የሚታየው ነገር ሌላ ታሪክ ሊሆን ይችል ነበር። አሁን ይሻላል የሚባለው ነገር ራሱ ላይኖር ይችል ነበር ማለት ነው። እና አለመወሰን፣ ለውሳኔ አለመቸኮልን እና ጠንክሮ መስራትንም። ለምን እኔ አሁን አካል ጉዳተኛ ነኝ፣ ይሄ በሽታ አለብኝ ብዬ ቁጭ አላልኩም።
የሚያስፈልገኝንም ነገር ቢሆን በራሴ በኩል ተፍጨርጭሬ አሟላለሁ ባለኝ አቅም ማለት ነው። እና ተስፋ አለመቁረጥም ዛሬ አበን የሆነ ነገር አበን አድርጓል እና ነገ እድል ካለ ነገ የማየት እድል ካለን እሱም ትልቅ ነገር ነው። ተስፋ አለመቁረጥ እና አይምሯችንን ክፍት ማድረግ በቃ። ሌላው ደግሞ ቅድም እንዳልከው እንግዲህ እንደዚህ አይነት ስራ የሚሰሩ ምናልባት ይሄ ከፋስት ፉድ ጋር የተያያዘ የምግብ አቅርቦት ላይ የሚሰሩ የተለያዩ ሰዎች አሉ። አሁን በጣም ተለምዷል። ሳምቡሳው፣ ቺፕሱ፣ ምን ሁሉ ነገር በደንብ ተለምዷል። ገበያው ላይ በደንብ አለ ማለት ነው አሁን ላይና ምግብ ነክ ነገር ላይ የሚሰሩ ሰዎች ምን አይነት ጥንቃቄ መውሰድ መቻል አለባቸው? ከቤኪ ምን ይማሩ? እኔ እንደዚህ ሆኛለሁና እናንተ ደግሞ ከኔ ይሄንን ነገር ተማሩ፣ በዚህ ሙያ ዘርፍ ላይ ያላችሁ ሰዎች የምትለው ነገር ካለ እስኪ። እኔ የምለው አሁን ባለኝ ሕክምና እንትን ውስጥ ሕክምና ሳደርግበት በነበረበት ጊዜ ካለኝ ኢንፎርሜሽን ወይ ደግሞ እውቀት እኔ አሁን መጀመሪያ በምሰራበት ሰዓት እነዚህ ጭሳጭሶችን ስራውን ብሩን ምናምን ነው እንጂ ማሳድደው ሴፍቲ ላይ ኬል አላደረኩም ነበር። እና የመጀመሪያው ነገር ሴፍቲ ነው እና ማስክ አድርጎ መስራት፣ የሚገዙትን እቃ ለይቶ ማወቅ። ለምሳሌ እኔ ዘይቱን የዛን ቀን የገዛሁት ዘይት አሁን ዴይሊ ይጠቀማሉ፣ ግን የዛን ቀን የተጠቀምኩት ዘይት የሚወጣው እንትን ነው የዛን ቀን ነው አድሮ የቆሰቆሰኝ ማለት ነው። የሚጠቀሙትን ማቴሪያል ብራንዶች ለይቶ ማወቅ አይታወቅም። ለምን ባዕድ ነገር ሊኖር ይችላል፣ ትክክለኛ ያልሆነ ማቴሪያል ሊሆን ይችላል የሚጠቀሙበት ማለት ነው። ለምሳሌ አሁን ከመጥበሻ ሊሆን ይችላል፣ ከዘይት ሊሆን ይችላል፣ ከምን ከዘይቱ ምክንያት ሊሆን ይችላል፣ ወይ ደግሞ የማሽኑ ኦቨር ሂት ሊሆን ይችላል። እና ጥንቃቄ ማድረግ አለባቸው እላለሁ እዛ ላይ። ምን ነገር ቢጠቀሙ ትመክራለህ? በተለይ ብዙ ነገር በዘይት ስለሆነ የሚጠበሰው በቃ አሁን የሚታወቁ አሉ አይደለ? ለጤና ተስማሚ ነው የሚሉትን ነገር እኔ አሁን ብዙም አልሰራሁበትም። ምሳሌ እኔ ማስበውን ነው እሱ ነው ይሆናል። ለምን ያጋጠመኝ የዛን ቀን ገዝቼ ያን ዘይት ስጠቀም የተሰማኝ ስሜት አለ አይደለ? አሁን እሱ ነው የጉዳይ ብዬ አምናለሁ። በዛ ላይ ደግሞ ጭሱንም ብዬ አምናለሁ። ስሰራ የነበረ ነገር ከመተንፈሻዎቼ ጋር የሚገናኙ ነገሮች ናቸው እና የድምፅ ሳጥን ቦታ ላይ ነው ኢፌክት የሚያደርጉት እንዲህ አይነት ነገሮች ደግሞ ማለት ነው። እና ጥንቃቄ ማድረግ ያለባቸው ማክስ እና የሚገዙትን የሚጠቀሙትን ማቴሪያሎች በደንብ ለይቶ ማወቅ። ምን አይነት ጉዳት አለው? ሪል ነው ወይ? ይሄ ምርቱ ትክክለኛ ምርት ነው ወይ? ጉዳት የሚያደርስብኝ አይደለም ወይ? ታዋቂ የሆነ የዘይት ምርቶችን መጠቀም እና ሌላ ደግሞ በሐኪሞች በኩል አሁን ሆስፒታል በነበርኩበት ሰዓት ምን አይነት ኬዞች አሉ? አብዛኛውን ሰው ሲጋራ እንትን ማለት ቀዝቃዛ ነገር መጠቀም፣ አልኮሊክ የሆኑ ነገሮችን መጠቀም፣ እነዚህ በጣም ጉዳት አላቸው እና በቻልነው አቅም የምንወስደውና የምናስገባውን አየር ፕሮቴክት ማድረግ አለብን። ንጽህናውን የጠበቀ አየሩን፣ አካባቢውን፣ የምንኖርበትን አካባቢ የሚወጣ አየሮች ምናምን ነገር የሚጎዱ ነገሮች ካሉ እነሱ ጎጂ ናቸው። ሲጋራ፣ አሁን አልኮል ትጠጣለህ? ቅድም እንዳልኩኝ መጀመሪያ በሄድኩ ቀን አልኮል፣ ሲጋራ እንደዚህ አይነት ነገሮች እንዳሉ ብሎ ጠየቁ እና እነዚህ ነገሮች በቻለ መጠን ከህይወታችን ውስጥ ማስወገድ ነው። አብዛኛውን ትሪትመንት አግኝተው የሚወጡ ሰዎች አሁን ስትራክስ ተሞላ ተደርጎላቸው ታክሞ የሚወጡ ሰዎች ከዚህ በፊት ባክግራውንዳቸው ስጠይቃቸው አሁን ሆስፒታል ነበርኩ አልኩሽ ለ60 ቀን እና ገብተው የሚወጡ ታክሞ የሚወጡ ሰዎች ነበሩ። ኢቭን እስከ ካንሰር ደረጃ የደረሰ ማለት ነው። ባክግራውንዳቸው ሲጠና ለ40 ዓመት ለ20 ዓመት ምናምን ነገር ሲጋራ የሚያጨሱ አልኮል ላይ አዲክትድ የሆኑ ሰዎች ናቸው እና ያ ነው ተብሎ ይታሰባል። ስለሆነ ያ ከእንደዚህ አይነት ነገሮች ራሳቸውን መቆጠብ በጣም ጥሩ። አሁን እዚህ ጋር ይሄ ድምጹ ጋር ይሄ ቮካል ቦክሱ ጋር የተያያዘ ወይ ደግሞ ከድምጹ ጋር የተያያዘ ነገር ካልሆነ በስተቀር ከዛ ውጭ ተያያዥ ህመም የለበትም። ይሄ ከሳምባ ጋር በተያያዘ ምንም አይነት ህመም የለበትም። አሁን እነሱ ምንድነው የሚሉት? እንደዚህ ከቀጠለ እንደዚህ ከቆየ አሁን ብዙ ጊዜ በሳምባው ላይ ሳይድ ኢፌክት አለው ነው። ረጅም አመት ከኖረ በዚህኛው ዶክተር
ያ ኬዙ ወደፊት እንደዚህ አይነት ኬዝ ሊያመጣ ይችላል ሳምባ የመጉዳት እንትን ማለት ነው ስለዚህ አሁን ወደ ማጠቃለያው እንምጣና ሐኪሞቹ አሁን ከዚህ በኋላ ምንድነው ያሉት ማለት ይሄ ወደ ቀድሞ ማለት ወደ ተሻለ የጤና ሁኔታ ለማምጣት እሱን ምንድነው ሐኪሞቹ የወሰኑት ያሉት ነገር ምንድነው የሚያስፈልገው ነገር የሚለው ማጠቃለያ ስለሆነ በደንብ ተጠቅላላ አርጋሽ ነገር አሁን እነሱ ምንድነው በፊት ብለን አልቀደም ማለት ነው መሀል ላይ ነው የቆመ እንጂ ልክ እነሱ ከራሳቸው አቅም በላይ ሲሆን ብቻ ሀገር ሄዶ እንዲታከም የተባለው ማለት ነው ልክ እንዳለው እኔ ሲጀመር አላለ ብዙ ብር ስለሚጠይቅሽ የመናገር እንደዚህ ሚዲያ ላይ ማውጣት ምናምን አልመጣልኝ በዛ ሰዓት ነው ማለት ነው በቃ ሁሌ በእግዚአብሔር ፊት መጸለይ ነው እኔ የራሴ እንትን ያለኝ ማለት ነው እና እንደዛ ማላሰብኩም እሱ ራሱ ሚዲያ ላይ ሲወጣ ራሱ ወንድሜ ራሱ በጣም ደበረው የሚገርምሽ ማለት ነው በቃ ቢኖረኝ ኑሮ እንደዚህ ባይሆን ኑሮ ጥሩ ነበር ሰው ባይ ምናምን አለና ፊል አረገሱ ማለት ነው ከዛ እሱም ጠየቀ ምን ይሻል እንደዚህ እሱ መጀመሪያ እንትን ያለው ያቺ መሳሪያ ሌላ እቺ መሀል ላይ የምትሰራ እንዲያገኙለት ሰዎች ቢያንስ ውጭ ሀገር ያሉትም እዚህ ያሉ ሰዎች የሚያውቁ ሰው እንዲተባበሩ ያቺ ቃል ሌላ ደግሞ ሌላ ናት እቺም አማራጭ ከተገኘች እንዲያገኙለት ነው ኖርማል ቲክቶክ ላይ መጀመሪያ ይለቀቀ ማለት ነው እና በዛ አንፃር የሆነ በብር ምናምን አንዷ የኛ ሀገር ልጅ ምታረ ትለቋለች ተላይ እንራዳዋለን እናግዘዋለን መታከም አለበት ውጭ ሀገር ሄዶ መታየት አለበት የሚለውን አሳባምታ ለልጆች ሼር አረገች ማለት ነው ያን የሱን እንትን በዛ ነው ብዙ ጊዜ እንትን ያለ ሚዲያው ላይ ይወጣ ማለት ነው እና አላሰብነውም እኛ እንደዚህ አይነት ልክ ያኛው እነሱ ያሉት ከዛ መጨረሻ ዶክተር ምን አለው ሲነራቸው በቃ እኔ እዚህ እሰራላለሁ እዛ ስትሄድም ከባድ ሰርጀሪ ነው የምትሰራ ለዚህ እዚሁ እሰራላለሁ ምናምን አለው ተነጋገሩ እዚህ ሞክራለን አለው አጋጣሚ ፈረንጆቹ ሲመጡ እነሱ ሰሩለት ከዛ ወደ ሁለተኛው ሲሰሩ እንደዛ ያለ በቃ ይሄን አመት እንትን አለ ማለት ነው ፈጀ እና አሁን ከዛ በኋላ ልክ ጠየቀሱ በቃ ልጆቹ ከረዳ ነው ብዙ ልጆች ተረባረቡ ረዳዋለን እናግዘዋለን አንዳንድ ካምፓኒ ባለሀብትም ጠይቀዋለን እና መታከም አለበት ብሎ ይሄን ሐሳብ ተቀበሉ ማለት የኛ ሀገር ልጆችም ማለት የሚያውቁት ከዛ አጽፍ ቦርዱን ተባለ ፈቃደኛ ከሆኑ ከጻፉል አንተ ቦርዱን ጻፍና እሱን ብቻ በአንተ በኩል ያለውን ይሄን አዘጋጃሉት ከዛ ይሻለ አጋጣሚ ሄዶ ሪፖርት አረገ ጤና እዛው ሆስፒታል ችግር የለውም መታከም አለበት ያሉት ፈቃደኛ ሆኖ ሰኞ ነው የሚወስደው ማለት ነው የውጭውን እንትን እንዲታከም የሐኪሞች ቦርድ የተጻፈለትን ወደ ውጭ ሀገር ሄዶ እና አሁን ሰኞ መጥቶ እንዲወስድ ተደውሎለታል ማለት ነው ስለዚህ ወረቀቱ እንትን የሚለው የሚያሳየው ውጭ ሀገር እንዲሄድ ብቻ ነው ተጽፎ አልቋል መውሰድ ብቻ ነው መውሰድ ነው ስለዚህ አሁን ወረቀቱ ላይ ውጭ ሀገር ሄደ እንድትታከም የሚገልጽ ነው እንጂ የብሩን መጠን እና ሀገሩ አልተገለጸም እሱ አልተገለጸም ግን በግምት ምን ያህል ይሆናል አሁን በግምት አሁን ካለኝ ኤክስፒሪየንስ ውጭ ሀገር ሄዶ ከታከሙት ሰዎች ላይ ካለኝ ኢንፎርሜሽን ላይ ከኔ ጋር ተቀራራቢ ያላቸው ሰዎች ከ2 ሚሊዮን እስከ 4 ሚሊዮን መሀል ባለው ነው ሄዶ የታከሙት ማለት ነው ግን ይሄኛውን ይሄን አይል ገንዘብ ያስፈልጋል የሚለውን ገና ፕሮሰስ ላይ ነው እሱ ገና እኔ ወይ ሆስፒታሉ ነው ወይስ ያን ፕሮሰስ የሚያደርግልኝ ወይ ደግሞ እኔ ነኝ በግሌ ከሆስፒታሎቹ ጋር ኮንታክት አድርጌ ያለኝ የተጻፈልኝ ሪፈር ይዤ ፕሮሰስ የሚያደርገው እሱ ገና ነው እና ግን ወደ ውጭ ሀገር ሄጄ እንድታከም ኦልሬዲ ተወስኖልሃል እሱ ተወስኖልኝ ደብዳቤ ተጽፎልኛል ግን አሁን የቀረው ምንድን ነው ፕሮሰሱ አሁን ያኛው ወደ ውጭ ሀገር እኔ ፕሮሰስ የማደርገው ኮንታክት የማደርገው ከሆስፒታሉ ጋር ወይ ሆስፒታሉ ነው ሄዶ ኮንታክት የሚያደርገው ያ ክሊር አይደለም አልጨረስኩትም እሱ ማለት ነው አሁን ህክምናውን ሄዶ እንዲወስድ የሚደረግበት ቦታ ላይ ምን አይነት የህክምና ነው የሚሰጠው ማለት ምን እንድትሆን ነው አሁን ማለት ምን አይነት ህክምና ነው የሚሰጠው ለምን የሚረዳ ማለት ነው አሁን ህክምና የሚሰጠኝ ኖርማሊ በተፈጥሮ መንገድ መጠበቅ እንድችል ባፍና ይሄ ነገር እንዲወጣ ባፍና ባፍንጫ በኩል እንድተነፍስ ነው ቅድም ፐርማነንት ነው ስላልከኝ ለዛ ነው የተዘጋውን ህክምናውን ካገኘሁት ይሄኛው ይወጣል አሁንም እኮ እስከ 9ኛ ድረስ ሰርጀሪ ያደረሰኝ ከ4ኛው ጀምሮ ምንድነው ሰርጀሪ ክፍል እንድገባ ያደረገኝ ይሄ ነው ይሄ ለማስተካከል በተፈጥሯዊ መንገድ እንድትተነፍስ ያኛው የጠበበውን ጠባሳ ፈጥሮ አንድ ላይ የተዘጋውን የመተንፈሻ መንገድ እሱን ለመክፈት ነው ያ ከተከፈተ በኋላ ኖርማሊ
መተንፈስ እችላለሁ፣ እድናለሁ ማለት ነው። በጣም ጥሩ ነው። ያን ሕክምና ካላገኘሁኝ ያው ኖርማል ስለሆነ ከናቹራል ውጪ ስለሆነ ተጓዳኝ የሆኑ በጣም መጥፎ የሚሆኑ ነገሮች ሊመጡ ይችላሉ። ይበሉላ እዚሁ አካባቢ ላይ የካንሰር ወይ ለካንሰርም ሊያጋልጠኝ ይችላል። ሳምባይ ሊጎዳ ይችላል። ለምን ከናቹራል ውጪ ስለሆነ ከባድ የሆነ ነገር ይመጣል። እና አሁን እኔ ይህን እድል አሁን ሰው እንረዳለን አሁን ያቅማቸውን ተፍ እያሉ ነው እሱ አሁን አይችሉም። አሁን በእነዛ ልጆች አሁን የሀገሬ ልጆች ናቸው። እኔ ቲክቶክ ላይ እቃውን ለማፈላለግ ፖስት ባደረኩበት ሰዓት አይተው ወደ እኛ ልረዳ ይገባል በሚል እኔ ነግሬሻለሁ ቅድም እኔ ወደ ሚዲያው መውጣት ሀሳቡ እንዳልነበረ በስንት ውሳኔና በስንት ጭንቅ ነው ወደዚህ ሚዲያ የመጣሁት እና አይተው ልጆች ሊረዱኝ በቃ ኢንተረስት እንዳላቸው ቦታ ራሱ አሁን ወደ ሚዲያው እርዳታውን ባላገኝስ ብዬ አስብ ነበር። እርዳታውን ባላገኝ እንደዚህ ዝም ብዬ ገመናዬን ይዤ ወደ ሚዲያ አልወጣም የሚል ሀሳብ ነበር። ግን አሁን ሰው በቃ ሊረዳኝ ሀሳብ አሁን ወደ ጉዳዩን ወደ ማህበራዊ ሚዲያ ላይ ስታወጣው ሰዎች አንተን ይመርዳት ስላንተ ለማወቅ ምን ያህል ገንዘብ እንደሚያስፈልግ በምን መርዳት እንደሚፈልጉ እንደሚችሉ ወደ አንተ እየቀረቡ እንደው ፍርሃት ወደ መልካም ነገር ተቀይሮ እንደውም ሰዎች ወደ አንተ በደንብ እየቀረቡ መጡ። አንዳንድ ጊዜ ማህበራዊ ሚዲያ ላይ እንደዚህ ነው። ባላሰብሽው መንገድ የተደበቀውን ነገር የፈራሽበትን ነገር ሰዎች ለመልካም ነገር ወስደውት ወደ መልካም ጤንነት ተመልሰሽ ወደ ስራ ገበታሽ ተመልሰሽ ወደ ኑሮሽን ተቀጥያለሽና ወደ ማህበራዊ ሚዲያ ላይ መውጣት እኛም ዛሬ ያገኘን ማህበራዊ ሚዲያ ላይ ስለወጣህ ነው ያለውን ነገር ስለተናገርክ ነው ያገኘን። እኛም ለአዲስ ህይወት ዝግጅት ቤተሰቦቻችን ያቀረብን ስለወጣ ስላየንህ ነው። እነሱም ደግሞ የፍቅራቸውን የሚችሉትን ነገር ላንተ እንዲያደርጉ አንተም ደግሞ በምን አይነት ሁኔታ አልፈ እንደዚህ ልትሆን እንደቻልክ ሰው ማወቅም ስላለበት በሚለው ነው ዛሬ ወደ እዚህ ስቱዲዮ ጋበዝን ማለት ነው። በጣም ነው ማመሰግናችሁ። በእኔ በኩል ጥያቄን ጨርሻለሁ። እናንተ ለተመልካቾቻችን ማስተላለፍ የምትፈልጉት መልእክት እርግጠኝነት ይኖራል ብዬ አስባለሁ። እስኪ ድሉን ለእናንተ ልስጥና ፕሮግራማችንን እናጠቃለን። ማን ይጀምር? አንቺ ጀምሪ። እስካሁን ዝም ብለሻል። ያው መጀመሪያ በጣም እንድናመሰግናችሁ ወዳለሁኝ። እዚህ አምጥታችሁ የራሳችሁ ችግር እንድትረዱና እንድታወያዩኝ ስላደረጋችሁ በጣም ነው የማመሰግነው። እግዚአብሔር ይባርካችሁ እላለሁ። እና መልእክት ማስተላለፍ የምፈልገው ይሄ ሚዲያ ላይ በወጣበት ሰዓት ያው ቅድም እንዳልነው ያጋጠሙ ችግሮች ማለት ነው ማለት ሐሰተኛ የውሸት ለምን በእኛ በራስሽ ስታስቢ ትክክለኛ ያልሆነ ሰው ነው ትክክለኛ መንገድ ላይ የማይሄደው ማለት ነው። ወጥቷል። ይሄ ልጅ የራሱ የሚታይ ችግር ነው ያለው የውስጥ አይደለም። ያው እግዚአብሔር ነው ውስጥሽ የሚያየው አይደል? ይሄ ግን ማንኛውም ሰው እግዚአብሔር የሚያይም ሰው የሚያይ ጉዳት ነው ህመም ነው። እና የተለያየ ሀሳብ የሚሰጡት አሉ። በቃ አይምሮሽን የሚነካ ብር ፍለጋ ነው እንደዚህ የሚባሉት ሰዎች ያው መልእክት ማስተላለፍ ፈልጋለሁ። ያው ሚዲያ ላይ ስለሚል ለምን ሁሉም በእግዚአብሔር እጅ ስላለን ይሄ እንደዚህ አይነት ነገር የሚታይ አካል ላይ የሚታይ በሽታ ላይ የሌለ ሀሳብ አለመስጠት። ለምን ቢያንስ አንቺ መልካም ሆነሽ ሰው መርዳት አለብሽ እንጂ እዚህ ጋር ይሄ ልጅ እንዲወርቅ እንዳይረዳ መደረግ የለበትም። ለምን ከሌላ ከሷ ውጪ ሌላ ሰው ያለ ስላወቅኩት ስላየው ነው። ለምን ማለት አውቆ ነው እንደዚህ ነው ብር ፈልጎ ነው ለመታከም አይደለም ምናምን የሚባል አንዳንድ ሰው እንትን ያሉት አሉና ቢያንስ በቃ እግዚአብሔር ፍራቻ እንዲኖራቸው። ለምን ይሄ ቤኪው አውቆ አይደለም ይታያል እና መረዳት ካለበት ይረዳል አይደል? የሚችለው ሰው ይረዳል፣ የማይችለው ሰው ደግሞ አይረዳም ሰውን ማለት ነው። እና እንደዚህ የሚያስቡን ሰው እባካችሁ ተው፣ የሌላ ሀሳብ አትስጡ፣ መንገድ አትስጉ የሚለውን ሀሳብ ይኖረኛል ማለት ነው። እና ያ ነው። ቤኪስ እኔም ይህን እድል ስለሰጣችሁ እጅግ አድርጌ አመሰግናለሁ። እና ለተመልካቾች ማስተላለፍ የምፈልገው ነገር ማለት ይህን ሕክምና ማድረግ እፈልጋለሁ እና መዳን እፈልጋለሁ እና ለዛ ነው ወደ ቲክቶክ የመጣሁት። እና ወደ ቲክቶክ ስመጣ ደግሞ የገጠሙኝ ቻሌንጆች አሉ እና ያው ያጋጥማል። እሱም እኔ አምንበታለሁ።
በቻላችሁ አቅም እኔ ሰፖርት እንድታደርጉኝ እፈልጋለሁ። በገንዘብም በሀሳብም እቃ በማቅረብም። ለምን እኔ አሁን እግዚአብሔር ብሎ ፈቅዶ ብድን ቢሳካልኝ ድኜ መቀመጥ አልፈልግም። ለምን እኔ ብቻ አይደለሁም። ውጭ ሀገር ሄደው ባይታከሙም እዚህ ግን ታክሞ መዳን የሚችሉ እዚህ ትሪትመንት ሊደረግላቸው የሚችሉ ሰዎች አሉ እና እኔ እንደ ድልድይ ሆኜ ሚረዳና ተረጂ አገናኝቼ መስራት እፈልጋለሁ። ግን መጀመሪያ እኔ መዳን እፈልጋለሁ። ስለዚህ መጀመሪያ እዚህ ሀገር ውስጥ ስታከም የነበረው የገንዘብ እጥረት ስለነበረብኝ ነው ወደ ውጭ ሀገር ሄጄ እንድታከም የሰጠኝን ሀሳብ ወደ ጎን የተውኩት። ግን አሁን ደግሞ ወደ ቲክቶክ ወደ ሶሻል ሚዲያው በመጣው ጊዜ ግን ሰው ሊረዳኝ እንደሚችል ሰው አንድ ላይ ኮኦርዲኔት ሆኖ ቢረዳኝ መታከም እንደሚችል ስላመንኩበት ሰው በሚችለው ለምን እርዳታ በገንዘብ ብቻ አይደለም በሀሳብም ይሁን አንዳንድ ነገሮችን በቃ እኔን ይረዳዋል ብሎ የሚያዘውን ነገር ሰፖርት እንዲያደርገኝ በተጨማሪም የቲክቶክ አካውንቴ ማሳደግ እፈልጋለሁ። ለምን እድናለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ይረዳኛል ሰዎች በሚያደርጉልኝ እርዳታ በተጨማሪ እና እሱን ካደረግኩ በኋላ ግን አሁንም አላማ አለኝ፣ ፕላን አለኝ ወደፊት። ለምን ይሄ ስራ አልተሰራበትም ብዬ አምናለሁ። እዚህ ሀገር ውስጥ የሚያጋጥማቸው ሰዎች ትናንሽ ስለሆኑ ብዛት ስለሌላቸው ብዙም ሀሳብ አልተሰጣቸው። ለዛ ብዙ ሰፈር የሚያደርጉ አሉ። ህጻናት አሉ፣ ትላልቅ ሰዎች አሉ፣ ወጣቶች አሉ እዚህ ታክሞ መዳን የሚችሉ ነገር ግን በእቃ እጥረት፣ በሜዲካል ፕሮዳክት እጥረት፣ በኮሚኒኬሽን ችግር የሚሰቃዩ ብዙ ሰዎች አሉ እና እነሱንም አልፌ መርዳት እፈልጋለሁ። ለምን አውቀዋለሁ፣ ህመሙን አውቀዋለሁ፣ ችግሩን አውቀዋለሁ። አሁን ባሳለፍኩት የህክምና ጊዜ ውስጥ ያሉትን ችግሮች ምን አይነት ሰፈር እንደምናደርግ፣ ምን አይነት እንደምንቸገር፣ ምን አይነት ዋጋ እንደምንከፍል አውቀዋለሁ። ለዛ እኔ ማስተላለፍ የምፈልገው ለተመልካቾቻችሁ እና ለኢትዮጵያም ህዝብ በጎኔ እንዲቆም ሰፖርት እንዲያደርጉኝ ታክሜ እንድድን እንዲረዱኝ በቃ ይጠይቁኝ። እኔ ስልኬን ቴሌግራም ላይ በኋላ አስቀምጫለሁ። ኮንታክት አድርጉኝ፣ ምን እንርዳ፣ ምን እናግዝ ብሎ ይጠይቁኝ። እሱን ነው የምለው። አመሰግናለሁ። በጣም ነው የማመሰግናችሁ ይህን እድል ስለሰጣችሁ። እግዚአብሔር አብዝቶ ይባርካችሁ፣ ጤናችሁ ሙሉ ያድርግላችሁ፣ ሀገራችንንም ሰላም ያድርጋት። ዋናው ነገር ሰላምና ጤና ነው። ሁሉም ሰው ቤቱ ጤና ይሙላ፣ ሌላው ነገር ትርፍ ነው። ጤና ካለሽ ሁሉም ነገር አለ በቃ። እና ጤና ያድርግላችሁ። እና ማመስገን የምፈልጋቸውን ሰዎች ላመስገን ይቻላል። እሺ፣ በመጀመሪያ እግዚአብሔርን አመሰግነዋለሁ። እነዚህ ቻሌንጅ ውስጥ አልፌ አሁንም ቢሆን በእግዚአብሔር እርዳታ ስለሆነ ያለሁት እግዚአብሔርን ላመሰግን እወዳለሁ። በተጨማሪም ደግሞ የኢትዮ ጅቡቲ ምድር ባቡር መስሪያ ቤቴን ሰራተኞችን ላመሰግን እወዳለሁ። ድርጅቱን ላመሰግን እወዳለሁ። ለምን በሀሳብ በተለያዩ ነገሮች ሰፖርት ሲያደርጉኝ ነበር። ቤተሰቦቼንም እሷን እህቴንም ሁሉንም ሰው ከጎኔ የነበሩትን ላመሰግን እወዳለሁ። ግን ለየት አድርጌ ላመሰግናቸው የሚፈልጋቸው የእኔ ስታፍ ልጆች አሉ እዛ አብረን የምንሰራ እና ሮሊንግ ስቶክ ዲፖት ላይ ለመሰለሽ የምለው ሳይጸየፉኝ ከኔ ጋር ይበላሉ፣ ከኔ ጋር ኤቭሪቲንግ ያደርጋሉ። ሰፖርቲቭ ናቸው እና ሁሉንም ማለት እንደዚህ ነፍጥ ከኔ ውስጥ እየወጣ ይዘጋል። አሁን ከሰው ጋር ቁጭ ብለሽ ማብላት አሁን ነፍጥ እየተሰረከረከ ምናምን ነገር አይደሽ ከሱ ጋር
ሶሻል ላይፍ ማካሄድ ይከብዳል። ግን እነሱ ወንድማችን ነው ብሎ እኔ ችለውኝ ከጎኔ ቆሞ ሰፖርቲቭ ሆኖ ከኔ ጋር ምግብም ማብሰልም መብላትም ኤቭሪ ነገር ከኔ ጋር ስለሚያደርጉ ስላልተጸየፉኝ ያለብኝን ክፍተት ወደ ጎን ትቶ እንደ ወንድማቸው ስላቀረቡኝ ያለውን የስራ ኤንቫይሮንመንት ለእኔ ምቹ ስላደረጉልኝ ላመሰግናቸው እወዳለሁ። ቤተሰቦችንም ላመሰግን እወዳለሁ። ዶክተሮቹንም የካቲት 12 እና ጥቁር አንበሳ ተመሳሳይ ናቸው። ራሳቸው ናቸው የሚሰሩት። ሐኪሞቹ ተመሳሳይ ናቸው። ሁላቸውንም ያው ስም አልጠቅስም፣ ያው ሙሉ ስማቸውን ስለማላውቅ አብዛኛዎቻቸውን አውቃቸዋለሁ። ከነስማቸው ቤተሰብ ነን ማለት እንችላለን፣ ፋሚሊ ነን። ከነርሶቹም ጋር ኢቨን ከጥበቃዎቹ ጋር እኔ ቤተሰብ ነን ማለት እንችላለን። ለምን አብዛኛውን ጊዜ ስላሳለፍኩኝ ከጥበቃው ጀምሮ ነርሶቹ፣ ዶክተሮቹ ላደረጋችሁልኝ ሰፖርት በሙሉ እጅግ በጣም አመሰግናለሁ። የእውነቴን ነው። በጣም ሰፖርቲቭ ነበሩ። በጣም ሲረዱኝ ነበር። ትሪትመንታቸው ይለይ ነበር። እነሱ የሚችሉትን አድርገውልኛል። እነሱ ከነሱ ያለውን የሚገባውን ለእኔ ይገባል የሚለውን ነገር እኔን ለማቅረብ እኔን ለመታደግ በቃ የሚችሉትን አድርገውልኛል። ያው የሕክምና ኢትዮጵያ ሀገራችን ውስጥ ያለው የሕክምና አሰጣጥ አለማደግ ነው እንጂ ሐኪሞቹ ባላቸው እውቀት በሙሉ እኔን ለመርዳት ያላረጉት ነገር የለም እና እነሱን ላመሰግናቸው እወዳለሁ። ያው እናንተንም አመሰግናቸዋለሁ ስለደወልሽልኝ፣ ኮንታክት ስላደረግሽልኝ፣ ልትረጂኝ ፈቃደኛ ስለሆንሽ። ለምን ያልጠበቅኩም ለሰው ዝም ብሎ ያልፈኛል። ምናልባት ገመናዬን ዝም ብዬ ነው ወደ ውጭ የማወጣው ሰው ሊያረዳኝ ይችላል ብዬ አምንበት ስለነበር፣ ግን ተቃራኒ ሆኖ እናንተ ልትረዱኝ ስለወደዳችሁ የእርዳታ እጃችሁን ስለዘረጋችሁልኝ እጅግ አድርጌ አመሰግናለሁ። የእይታ ቲቪ ተከታታዮችንም እነሱ እንድታመሰግኑልኝ ሰፖርት እንድታደርጉልኝ እላለሁኝ። አመሰግናለሁ። በጣም ነው የማመሰግነው። ያው የመጣህበትን ያለፍክበትን ነገር ስላጫወትከን ፈቃደኛ ሆነ ስለመጣ ያለው ነገር ስለነገርከን ከልብ ነው የምናመሰግነው። ከዚህ በኋላም ደግሞ እንግዲህ ወደ ቀድሞ የጤና ሁኔታ፣ የስራ ሁኔታ፣ በዚህ ስራ ሞራልህ ተመለሰ የተሻለ ነገር ላይ እንደምንገናኝ እንደምትሆን ባለሙሉ ተስፋ ነኝ። አንተንም እህትንም በጣም ነው የማመሰግናችሁ። መልካም ሁሉ እመኝላችኋለሁ። አሜን። እሺ ክብራትና ክብሯን የተወደዳችሁ የእይታ ቲቪ የአዲስ ህይወት ዝግጅት ተከታታዮቻችን እንግዲህ ከቤኪ ሊኩማና ከእህቱ ጋር ያደረግነው ቆይታ ይህንን ይመስል ነበረ። እናንተም በጣም ብዙ ነገር እንዳያችሁበት እንደተማራችሁበት ተስፋ አደርጋለሁኝ። ስክሪኑ ላይ በምናስቀምጥላችሁ ስልክ ቁጥርና አካውንት እንግዲህ ለቤኪ የህክምና ድጋፍ እንድታደርጉ አይዞ አለንልህ ከጎንህ ነን እንድትሉት ጥሪ ላቀርብላችሁ እወዳለሁኝ። ዝግጅቱን እስከ ፍጻሜው ድረስ ስለተከታተላችሁ ከልብ ነው የማመሰግነው። በሌላ የእይታ ቲቪ የአዲስ ህይወት ዝግጅት እስከምንገናኝ ድረስ ቸር ቆዩ።